ስለዚህ አንተ ባጎት ልትደፍር ነበር ነው? አዎ የተዘጋ ቤት ውስጥ ነው ገብታ የተቀመጠች። አዎ ምን አይነት አንተ አልጋ ላይ ተኝታለች። አይቻትም አላቀም ምንም ምላሽ አልሰጠችኝ። ወይ በጥፊ ብትለ ወይም የሆነ ነገር ቢሆን በቃ በዛው ተጣሞ ይተቀራል። ከውጭ እንዴት ነው የገባው? ከውጭ ወደ መኝታ ቤት ወደ አያቴ መኝታ ቤት ስገባ ሴት አያቴ ነበረች እና የሆነ ዕቃ እየፈለገች በጣም ትወደኛለች። ከዛ እጇን ያስኳት እነሱ ሲመጡብኝ እነሱ እግራቸው መምታት ጀመሩ። ከዛ አይጦና አመለጠች፣ ተቀየረች፣ ወደ ስርቻው ውስጥ ገባች። ደነገጡ። ማላቀው አካላዊ ንክኪ ስሜት ሲሰማ። ስለዚህ አንተ ባጎት ልትደፍር ነበር ነው? አዎ እንደዚህ አይነት ሙከራ ብድግ አልኩ። በተኛህበት ማለት ነው? አዎ የአያት መኝታ ቤት ውስጥ ማለት ነው። እሺ አያቴ ከፍቶ ሲገባ ምናምን የሆነ ለየት ያለ ድምጽ ሰማ። ያ ድምጽ ደግሞ አያቴ ኖርማሊ ሽንት ለመድፋት ወይም የውጭ በር ለመዝጋት እንደሚነሳ አውቃለሁ። ያ ድምጽ ግን ረበሸ። ቀስ ብዬ ማለት ነው በስር በኩል ማየት ጀመርኩ። በበሩ ስር ማለት ነው። ወጥቶ ወደ ጓሮ መሄድ ጀመርኩ። ተከትዬ ሄድኩ። ነጭ ለብሷል። ጓሮ ላይ በጣም ያስፈራል። የጫት ተክል አለ፣ ብዙ እንትን አለ። በዛ ሰንሰል ነው። እዛ ጋር ይቆማል። ተደብቄ እጄ ጥግ ላይ ሆኜ መከታተል ጀመርኩ። ከዛ እንደዚህ ልብሱን ማውለቅ ጀመረ። እዛ እንደወጣቱ ነበር በቃ በኮንፊደንስ ልብሱን አውልቆ እንቅስቃሴው ከዘራ ይዞ ምናምን ነበር። እሺ ቁጭ አድርጎ እንደወጣት ምናምን እንደዚህ ጎርደድ ማለት ጀመረ። ሸዋ ስትገባ አያት መኝታ ቤት ቀስ አድርጌ በር ከፈትኩኝና ማዳመጥ ጀመርኩ። የሁለት ሰዎች ድምጽ ነው የምሰማው። የሰው የአያቴ ድምጽ በሹክሹክታ ይሰማኛል። የሴት ድምጽ በደንብ ይሰማኛል። ምን አይነት ዶሮ ነው የምታረደው? ገብስማ ዶሮ ታረዳለህ? ተመርጦ ነው ታረደው። የታረደው ዶሮ ይበላል ነው ምንድን ነው? ይበላል። እሺ ሰኔ ላይ በግ ነው የሚታረደው። እሺ በጉም ደግሞ ዳልቻ ወደ ሱስ ውስጥ ገባ። ቢያንስ ሰላም አገኘ። ወደ ሱስ ውስጥ ገባ። ራስህን ለማጥፋት ምናምን ብዙ ጊዜ እሞክራለሁ፣ አይሳካልኝም። ለምን እናት አባቴ ነው ቢያንስ እንኳን እናቴ ወይ አባቴ እንኳን ለምን አይቆዩ? ቢያንስ የሚጎለኝ ነገር የለም። አያቴ ጋር ያለኔ ምንም ኮንፈርት አይሰጠኝ። የእናቴ አባት ፍቅር በጣም ይናፍቀኛል። ሰላም ውድ ተመልካቾቼ፣ በመላው ዓለም የምትገኙ ኢትዮጵያውያን ኤርትራውያን እንደምናላችሁ፣ እንዴት ቆይታችኋል? ይህ ዲቫይን ሾው ነው። ከዲቫይን መልቲሚዲያ ጋር በጋራ መተባበር የምናዘጋጅላችሁ ፕሮግራም ነው። ፓስተር ሶፎንያስ ሞላልኝ ከአዲስ አበባ ኢትዮጵያ። እንግዲህ ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ከኛ ጋር ስላላችሁ በጣም አመሰግናለሁኝ። እንግዲህ እንደተለመደው እንግዳ ይዣለሁኝ። የያዝኩት እንግዳ አቶ ብሩክ ቸርነት ይባላል። ከዚሁ ከአዲስ አበባ ነው። እንግዲህ ወደ 4 ኪሎ አካባቢ ይመስለኛል ተወልዶ ያደገው። በዚህ በአዲስ አበባ ደግሞ ምናልባት በህይወቱ በጣም ብዙ የቀጠሙት የህይወት ፈተናዎችና በተለይም ደግሞ ከአያቶቹ ጋር በማደግ ብዙ የደረሰበት ነገር እንዳለ ያሳለፈበት ህይወት እንዳለ እሱም ደግሞ ከጥንቆላ ህይወት ጋር ከዚህ ከባዕድ አምልኮ ጋር የተያያዘ የደረሰበት ነገር እንደነበረ ይነግረናል። በተለይም ደግሞ ሴት አያቱን አንድ ቀን ሊይዛቸው ሄዶ ሮጦ ሲሄድ እግራቸውን ይይዛል። ከዛ በኋላ የሴት አያቱ አይጥ ሆነው እንዳመለጡት ይናገራል። እንዲሁም ደግሞ ወንድ አያቱ ጋር ደግሞ ማታ ማታ የምትገባ ውሻ ነበረች የሚል ታሪክ አለው። ከዛ ደግሞ ገንዘብ አይበረክትለትም እና ከዛም የጎዳና ህይወት ውስጥ ወጥቷል። የተለያየ ስራዎችንም የሰራበት የህይወት ልምድ አለኝ። ህዝብ ቢሰማው ያስተምራል። በተለይም ደግሞ ከዚህ ከዛር መንፈስ ጋር በተያያዘ ብዙ ሰው ሊሰማ የሚገባው ታሪክ አለኝ ብሎ ወደዚህ መጥቷል። እንኳን ደህና መጣህ አቶ ብሩክ ቸርነት። እንዴት አለ? እንዴት ነህ? የአዲስ አበባ ልጅ ነህ? አዎ የአዲስ አበባ ልጅ ነህ። 4 ኪሎ አካባቢ ነው? የት ነው 4 ኪሎ? 4 ኪሎ ዝቅ ብሎ በሪ በከንቱ ወደታቸው ረድ ብሎ አሮጌው ቄራ የሚባል ቦታ ነው። እዛ ነው ተወልደን ያደግነው። አባቴም እዛው ነው ተወልዶ ያደገው። እኔም እዛው ነው ተወልጄ ያደግኩት። ደስተኛ ቤተሰብ ነበረን። ግቢያችን ብዙ ተከራይ ነበር እና አባቴም እዛው ነው ቤት ሰርቶ የሚኖረው። በጣም ለእኔ ልዩ ፍቅር ነበረው አባቴ። በጣም ይንከባከበኝ ነበረ። ቢያንስ በቃ ስንወጣም ስንገባ የሰፈር ሰው ለእኛ ልዩ ክብር ነበረው። ከእናቴ ጋር አልኖርኩም። ከእናቴ ጋር ይስማሙ ስለማይስማሙ ተጣልተው ነው ያሉት። እሱ ከኔ ጋር ነው ያለው። በቃ አንድ አይነት ልብስ ለብሰን እንወጣለን። የሰፈር ሰው ራሱ በጣም የሚወደን በቃ ደስ የሚል አንተና አባቴ? አዎ አባቴ ጋር ልዩ እንትን ነበረን። እንደው የሚገርም ነገር ወጣ ብለን እንኳን ለሕክምና ይመላለስ ነበር። በዛ ሰዓት ይዞኝ በሚሄድበት ቦታ ራሱ ለደቂቃ ከእጁ አልለይም ነበር። እዚህ ጋር ደረሰኝ ዘና አለኝ የሆነ ሰዓት አስታውሳለሁ። እና ልክ እዚህ ጋር ይዘና ሲለኝ በቃ አልቻልኩም እጁን ለመልቀቅ። በዛ በፍቅር ነው ያደግኩት። በጣም ደስ በሚል እንክብካቤ ነው
እንትን ያልኩት አብረን የኖር ነው ያሳልፈ። ከዛ አባትህ በሞት ተለዩህ ነው? አባቴ ከዛ በኋላ ብዙ አልቆየም። እኔም ልጅነቴንም ከሱ ጋር ያለኝንም ፍቅር ሳልጠግብ ነው የሞተው። መጀመሪያ ከእናቴ ጋር ተለያይተው ነበረ። እናቴ ሞተች። ከዛ ወዲያው በ1 ዓመት ልዩነት ነው እሱም ተከትሎ የሞተው። አባትህ በስንት ዓመት ነበር አንተ? ገና 5 ዓመት ምናምን ልጅ እያለሁ እና ምንም አላቅም። በቃ እንድጽናና ራሱ ይፈልግ ነበር። እናቴ እንደሞተች በቃ እናቴ መልካም ቦታ እንደሄደችና ለእሷ ማልቀስ የበለጠ እሷ መጉዳት ነው። እነዛ እሳት ሆኖ እንደሚያቃጥላት እና ማልቀስ እንደሌለብኝ ነገረኝ። ከዛ እሱ እንደሞተም በቃ ተመልሶ ይመጣል እንደዚህ በቃ ማለት በተስፋ ነበር የምጠብቀው። ይህን ነገር እንትን ያልኩት በቃ ከሱ ጋር እያለው ገና ሳይሞት ህልም ይታየኛል። ያ ህልም የማየው ህልም ከሱ ጋር ተኝቼ ልክ አያቶቼ ቤት ዋናው ሳሎን ቤት ሆኜ አክስቴና የአክስቴ ባል ይመጣሉ። ልክ በሚመጡ ሰዓት በጣም ያስፈሩኝና ወደኋላ ወድቃለሁ። አሁንም ተደጋጋሚ ሲሆንብኝ በጣም ፈራቸዋለሁ። ከዛ ወደ አያቴ ሴቷ አያቴ ቤት ይሄዳሉ። መኝታ ቤት ነች። እሷን ልክ እንዳገኘኝ የሆነ ነገር እያተራመሰች ነው። እጇን ይዤ ልክ እያለቀስኩኝ እነሱ መጡ። ከዛ እግራቸው መምታት ጀመርኩኝ። ከዛ እግራቸው መምታት ሲጀምር እሷ ምንም አላለችኝም። በቃ ከእጄ ላይ አይጦ ነችብኝ። እሷን ፍለጋ ስር ምናምን መመላ ማየት ጀመርኩ። ምን ላይ አይጦና መለጠችኝ ከእጄ ላይ እኮ። እስቲ አገባብ መጀመሪያ ከውጭ እንዴት ነው የገባኸው? ከውጭ ወደ መኝታ ቤት ወደ አያቴ መኝታ ቤት ስገባ ሴት አያቴ ነበረች እና የሆነ ዕቃ እየፈለገች ነው። ቤቱን የዝብርቅርቅ እያረገች ነው። በጣም ትወደኛለች። ከዛ እጇን ያስኳት። እጇን ይዤ እነሱ ሲመጡብኝ እነሱ እግራቸው መምታት ጀመርኩ። ከዛ አይጦና መለጠች። አንተ ከውጭ መጥተህ አክስትህ አክስቴና አክስቴ ባል ሲመጡ ቀጥታ እሷ ጋር ነው የገባሁት አያቴ ጋር። ከዛ በጣም ስለምወዳት ማለት ነው። ከዛ እጇን ይዤ እነሱን መምታት ጀመርኩ እኮ። ማለት እየሮጥክ የገባው ፈርታቸው ነው? አክስትህ ፈርቻቸው በጣም በቃ ወደ እኔ ሲመጡ ወደ ኋላ ወድቃለሁ። ያ ስሜት በጣም ከባድ ሆነብኝ። ብዙ ጊዜ እንደዛ ያስፈሩኛል። ከዛ እዛ ገብቼ እጇን ይዤ እነሱ ገቡ ተከትሎኝ ማለት ነው። ከዛ በእግሬ መምታት ጀመርኩ። በእግሬ ስመታቸው እሷ ዝም አለች። አያትህን በእግር ትመታቸዋለህ? አያቴን ሳይሆን እነሱ አያቴን በእጄ ይዤ ማለት ነው። ልክ በእግሬ ስመታቸው ከዛ እሷ ድንግጥ እያለችብኝ ምንም አትልም። በቃ ወደ አይጥነት ተቀየረች። ወደ ስርቻ ውስጥ ገባች። ደነገጡ። ከዛ እነሱን ሳይ ጣፋንታዬ ስቃይ እንደሆነ እያወኩኝ በቃ እምባዬ መጣ። እዛው በቆምኩበት ወደ ኋላ ወደኩኝ። ከዛ ብዙም አልቆየም አባቴም ሞተ፣ ሴት አያቴም ሞተች። በቃ ቀጥታ ሀዘን ውስጥ ገባሁኝ። ከዛ የመኖር እድሌ ከአያቴ ጋር ሆነ። ከዛ ደስተኛ ነኝ። ብዙም የሚከፋኝ ነገር አልነበረም። እንደ አባቴን ግን ስላጣው ብዙ ይከፋኝ ነበር። ከዛ ትምህርት ቤትም አብሬያቸው እየሄድኩኝ የምጫወታቸው ልጆች አሉ። ማለት ከትምህርት ቤት ጆን ኤፍ ኬኔዲ ነው የተማርኩት። ከዛ ቀጥታ ከትምህርት ቤት ወጥተን አባቴ የሚሰራበት ቦታ ብዙም አይራራቅም። እሄዳለሁ። ሌሎቹም ልጆች አሉ እዛ ጋር እንጫወታለን። ኳስ እንጫወታለን። ቡድን አለን። ሁላችንም የየራሳችን ቤተሰብ አለን እና ቢያንስ ያችን 30 ደቂቃ እዛ እንጫወት። ዘበኞቹ በጣም ይወዱናል። የማተሚያ ቤት ዘበኞች ትላልቅ ልጆች ራሱ እንዲጣሉን አይፈልጉም፣ ይጠብቁናል። ከዛ ከነሱ ጋር ተጫውተን ከልጆቹ ጋር ተጫውቼ ልክ አባቴ ሲመጣ ከሱ ጋር እጅ ለእጅ ተያይዘን ወደ ቤት እንመጣለን። ወይ የሆነ ቦታ መናፈሻም የሆነ ቦታ ይወስደኛል። ከዛ ወደ ቤት እንገባለን። በጣም ልዩ ፍቅር ነበረን። ልክ አባቴ ከሞተ በኋላ ወደዛ ትምህርት ቤት ገብቼ ጥሩ ስሜት የለኝም። መጥቼ እዛ በር ላይ መስሪያ ቤት በር ላይ ኳስ እንጫወታለን። ኳስ ተጫውተን ግን በቃ ልክ ሰዓቱ ሊደርስ ሲል እንትን አለ፣ ድምፅ አለ፣ መጥሪያ ድምፅ አለው። ልክ ያ ደወል ሲደወል እኔ ወደ ታች ነው እየሮጥኩ የምሄደው እና አንዳንዶቹ የነሱ ቤተሰቦች አንዳንዴ ሲያዩኝ ያለቅሳሉ። ያን ስሜት ስለማልፈልገው ወደ ታች ሮጣለሁ። እዛ በጣም ይከፋኝ ነበረ። ያን ስሜት ደግሞ ማንም አይረዳኝም።
አክስቴም ደግሞ ከዛ በኋላ ሀዘኑም ካለፈ በኋላ ቤት ውስጥ በቃ እኛ ቤት ያለውን ንብረት በአብዛኛው እንዳለ ምንም የቀረ ነገር የለም። አውቃለሁ በቃ አብረ የኛን ንብረት አውቀዋለሁ። ከአባቴ ጋር ስኖር ያለውን ነገር የማየውን ነገር በቃ በየጊዜው እየመጣች መውሰድ ጀመረች እና ይሄ ነገር ግራ ገብቶኝ አይኗን አያታለሁ እና ከዛ ከነሱ ጋር ከክስቶቼ ልጆች ጋር መጫወት ምናምን እፈልጋለሁ። ያን ስለምፈልግ በቃ እንደ እናትነት አይነት ስሜት ነው። በአባቴም ጊዜ ዋናዋ እሷ ነች፣ በጣም አልቃሿም እሷ ነች። ከዛ መጨረሻ ላይ ምን አለችኝ፣ አይ በቃ ምንም እንዳይከፋ አይዞክ ብላ ፀጉሬን እያሻሸችኝ በቃ ከኛ ጋር ትኖራለህ አለች። በቃ እምባዬ ነው የመጣው። በጣም ነው ደስ ያለኝ። በቃ ለምን አያቴ ነው እዚህ ጋር ያለው፣ ቢያንስ ከልጆች ጋር የመቀራረብ እንትን የለኝም። ከቤተሰብ እንዳለኝ ሆኜ እነሱ ጋር ማሳለፍ በጣም ደስታ ይሰጠኛል ብዬ አሰብኩኝ። ያ የሚታየኝ ህልም፣ ሌላው ነገር በቃ ምንም አይመስለኝም ነበር። እዛ ያ ሁሉ አልፎ ነገሮችን እንትን ብላ በቃ መምጣትም አቆመች። በቃ አልፎ አልፎ ትመጣ። በቃ አንድ የጣት ቀለበት ብቻ ቤት ውስጥ ቀረ። ማለት አባቴ አያቴ ቤት የሆነ ሳጥን ውስጥ የአንድ የወርቅ ቀለበት ትናንሽ መጽሐፎች ብቻ ቀሩ። እሱንም መተወሰደች። ምንም የቀራት የለም። ከዛ ሶፋው ምናምን ቲቪው እኛ ጋር ሆነ። አያቴ ጋር መኖር ጀመርኩኝ። ምንም ደስታ የለኝም። ትምህርት ቤትም ሄጄ እናቴ አባት ፍቅር በጣም ይናፍቀኛል እና ቼሪ ነው የሚሉኝ ትምህርት ቤት። ቼሪ? አዎ። ለምን? የሆነ ሰዓት ቁጭ ብዬ ብቻዬን ነው የማሳልፈው እና ከማንም ጋር አላወራም። ከዛ የቁጭ ብዬ የቼሪ ምስል ስላለኝ ኮፒ አድርጌ ከደብተሬ ላይ ማለት ነው። የበፊት ደብተሮች ታውቃቸዋለህ፣ የብዙ አይነት አርቲስቶች የአሻንጉሊቶች ምስል አለው። እሱን አስደግፌ መሳል ጀመርኩኝ። ከዛ አጋጣሚ ህብረት አስተማሪያችን ነበረ፣ መስፍን ይባላል። እያስተማረ አጋጣሚ ዞር ብሎ አላየሁትም። እኔ ተመስጬ በቃ ብቻዬን ስለምሆን ሀሳቢ በዝምታ በቃ ነገሮችን ማብሰልሰል ነው እንትኔ። ከኋላ ብቅ አለና አየ። ከዛ በኋላ ወዲያው ተቀብሎ አንስቶ ለተማሪዎች እቺ ማነች ምናምን ብሎ አሳያቸው። ቼሪ አሉ ሁሉም በአንድ ድምፅ። ከዛ በኋላ መጠሪያ ስሜ ቼሪ ሆነ እና በዝምታ ነው በቃ ብዙ ጊዜ ነው ያሳለፍኩት። ከሰው ጋር አልቀራረብም፣ ምንም አልልም። እዛ ጊዜያቶች እንትን እያሉ ምናምን ሲያልፍ በቃ መበሳጀት ጀመርኩኝ። ቤተሰባውን አንበሳ ግቢ ከቤተሰቦቻቸው ጋር ሲሄዱ ጓደኞቼ ምናምን ይከፋኛል። ለምን እኔ እናት አባቴ ነው ቢያንስ እንኳን እናቴ ወይ አባቴ እንኳን ለምን አይቆዩም? ቢያንስ የሚጎለኝ ነገር የለም አያቴ ጋር ያለኔ ምንም ኮንፈርት አይሰጠኝም። ግን የእናቴ አባት ፍቅር በጣም ይናፍቀኛል። ከዛ ብቻዬን አለቅሳለሁ፣ እዚህ ጋር ያቃጥለኛል። በቃ ያን ስሜት ማንም አይረዳኝም። ከዛ እንደዛ በማሳለፍ ሰዓት የሆነ እንዳጎት አለ፣ እሱ ይመጣል፣ ይቀርበኛል። ከዛ እንትን እንድል ያደርገኛል። የሆነ ሰዓት ላይ ተኝቼ ሌላ አይነት አክሽን ፈጠረብኝ። ማለት ልጅ ነኝ፣ አጎቴ ነው። ከዛ በኋላ ሌላ አይነት አክሽን ሲፈጥርብኝ ደነገጥኩኝ። ምንድን ነው የፈጠረብኝ ነገር? ተኝተናል። እሺ። በጣም ቤተሰብ ያከብረዋል፣ በትምህርቱ ጎበዝ ነው እና ትልቅ ደረጃ የደረሰ ነው እና ብዙ እውቀት አለው ስለሚባል ሁሉም ሰው እንትን ቤተሰብ ሁላ ያከብረዋል፣ ቦታ አለው። አዎ። ከዛ ሌላ አይነት እንትን ለመፍጠር እኔ ላይ አሁን የተኛ እዛው ይመጣል አልፎ አልፎ፣ እኔም እዛው ተኛለሁ፣ እሱም ይተኛል እና ሌላ አይነት እንቅስቃሴ ማድረግ ጀመረ። ማለት ጾታዊ ነገር ማለት ነው። እሺ። እንደዚህ አይነት ነገር ልክ እንትን ሲል ደነገጥኩኝ። ማለት የሆነ ስሜት እንትን ተሰማኝ፣ የሆነ በቃ ድንግጥ የሚያደርግ ነገር ማለት ነው። እሺ። ማላቀው አካላዊ ንክኪ ስሜት ሲሰማኝ ደነገጥኩኝ። በቃ ወዲያው ብድግ አልኩኝ። በተኛህበት ማለት ነው? አዎ። ብድግ አልኩኝ። በቃ ቁጭ ብዬ አደርኩኝ፣ ሳሎን ላይ ቁጭ ብዬ አደርኩኝ። ስንት ዓመት ይሆናል በወቅቱ? 6 ዓመት አይሞላኝም። እና በዛው ቁጭ ብዬ ሳሎን ላይ አደርኩኝ። ከዛ በቃ ለኔ ጥያቄ ሆነብኝ። ማለት አጎቴ ነው፣ በጣም ይከበራል፣ በጣም ትልቅ እንትን ነው ያለው እና በጣም ተናደድኩኝ። ከዛ በቃ እሱ ሲመጣ ጥሩ ስሜት የለኝም፣ ለማንም አልናገርም። በቃ እንደዚህ አይነት አክሽን
መሞከሩ ራሱ እኔ ላይ እንትን ማለቱ በጣም አስደንግጦኛል። ከዛ ልዩ ጥላቻ በቃ ራሴም ከቤተሰብ እንትን ለማለት በቃ ብዙ ፈልግ። ስለዚህ አንተ በአጎት ልትደፍር ነበረ ነው? አዎ እንደዚህ አይነት ሙከራ አድርጎ ነበር። እሺ የበለጠ ላይፍን ጥላቻ፣ ሰዎችን ጥላቻ ውስጥ ገባሁ፣ ሽሽት ማለት ነው። ከዛ በዛ ህይወት ውስጥ እያለፍኩኝ የሆነ ሰዓት ላይ ሰፈር ውስጥ የሚወራ ነገር አለ። ያ የሚወራው ነገር የሆነ ሰው እዛ የሰፈር ልጅ ነው። እሺ እንደዚህ ልክ ይሮጣል። ሌሊት ላይ ሲሮጥ አያቴ የሆነች ቆንጅዬ ሴት እንዲሸኝለት ይልከዋል። ያንተ አያት ማለት ነው? እሺ ልክ በሚልከው ሰዓት እሱ ቀጥታ እንዳረገ ቀጥታ ይዟት ትንሽ እንደሄድኩኝ አለ ውሻውን አባረረችኝ። ልጅቷ ወደ ውሻ ተቀየረች? ወደ ውሻ ተቀየረ፣ አባረረችኝ። በቃ እኔን ለማናደድ ነው ምናምን ብዬ በቃ ማሰብ ጀመርኩ። ለአንተ ነው በውጪ ጓደኞች አያትህን እንደዛ ይሏቸዋል? እንደዛ እየተባለ ይወራ። አያቴም ደግሞ መድኃኒት እንትን እንደሚል በቃ በባዕድ አምልኮ እንትን እንደሚል። በእርግጠኛ ጋር ባዕድ አምልኮ አለ ቤት ውስጥ። እሺ ምንድን ነበር ያ ባዕድ አምልኮ? በአመት 2 ነው የሚካሄደው። እሺ ጥቅምትና ሰኔ ላይ ነው። ጥቅምትና ሰኔ ላይ ነው። ጥቅምት ላይ ዶሮ ነው። ምን አይነት ዶሮ ነው የምታረደው? ገብስማ ዶሮ ነው። ገብስማ ዶሮ ታረዳለህ? ተመርጦ ነው የሚታረደው። የታረደው ዶሮ ይበላል ነው ምንድን ነው? ይበላል። እሺ ሰኔ ላይ በግ ነው የሚታረደው። እሺ በጉም ደግሞ ዳልቻ ነው። ዳልቻ በግ ዝም ብሎ በግ አይገዛም። ያ ክብረ በዓል ከቀኑ አያልፍም በፍጹም ማለት አይጓደልም። እሺ ከዛ ቤተሰብ ይሰበሰባል። ጫት፣ ቄጤማ ይያዛል፣ ኑግ ምናምን ይበተናል መሬት ላይ ማለት ነው። ከዛ ጸሎት የእናት አባቴ አምላክ ምናምን። ምን አይነት ጸሎት ነበር ታስታውሰዋለህ? አይ በቃ የእናት አባቴ አምላክ ቤተሰቤን ጠብቅልኝ ምናምን፣ ውቃቢ አምላክ ምናምን። ውቃቢ ነው? አዎ እሺ። ይህ እንደሆነ በግልጽ ነው እንትን የሚለው እና እንደዛ ይደረጋል። አክስቴም እንትን ትላለች። ተዋናይ እንደዚህ የሚጥላቸው ነገር የሚያጓሩት ነገር ምናምን የለም። እንደዚህ ነገር የለም። ስሎ በሆነ ሙድ ነው። ከዛ የከተማ ሙድ የያዘ አጋንንት ነው። እሺ ጫቱንና ቄጤማውን ይይዛል። ሁሉም ሰው እሱ ነው አያቴ ነው ጫቱን የሚሰጠው። ጫቱንም ቄጤማውን የሚሰጠው በየሄደ ቅቤ ማለት ነው ግንባር ላይ ጸጉር ላይ ምናምን ይቀባል። እሱ ይቀባል። እሺ እየዞረ ይቀባል። እናት አባተም ቤተሰብን ጠብቅልኝ ምናምን ይላል። ከዚያ ይሰበሰብና አንድ ቦታ ይቀመጣል። ጫቱና ቄጤማው። እሺ ከዛ በኋላ ነው ያ መስዋዕት የሚደረገው። ነፍስ እንስሳ ቅቤ ይቀባል። ዶሮም ማለት ነው በጉም ቅቤ ይቀባል። ከዛ የሴሪሞኒ ሲመጣ ያስጠላኛል። ለመውጣት እንፈልጋለሁ ምናምን በቃ ውጭ ላይ ቁጭ ብዬ ወይ ተደብቄ። እኔ ግን በዛ ሰዓት በልጅነት የማስበው ያችኛውን ቅቤ ሽሽት ነው እንጂ ይህን ባዕድ አምልኮ ብዙም እንትን አለውም ነበር። ከዛ ይሄ ነገር በየጊዜው ይደረጋል። በዛ መሀል ይሄ የሚወራውን ነገር ለእኔ በጣም ግራ ይገባኛል። እና አንዴ ማታ ላይ የሆነ ድምፅ ሰማሁ። ተኝቻለሁ ቤት ውስጥ ከአያቴ ክላስ ፊት ለፊት ነው። ኮሊደር ሰርቪስ ቤት ነው። እንደዚህ ያለ የአያቴ ቤት አለ። ከዛ ኩሽና አለ። በዚህ ፊት ለፊት ደግሞ ሳሎን አለ። ከሳሎን ወደዚህ ደግሞ ጓዳ አለ። እዛ ውስጥ ነው እኔም ተኛው እና በዛ መሀል ሆኜ ቁጭ ብዬ ፊልም እያየሁ ነው። ትንሽ እንትን አለች። ድምፅ ሰማሁ። የአያት መኝታ ቤት ውስጥ ማለት ነው። እሺ ድምፅ አያቴ ከፍቶ ሲገባ ምናምን ድምፅ ሰምቼ የሆነ ለየት ያለ ድምፅ ሰማሁ። ያ ድምፅ ደግሞ አያቴ ኖርማሊ ሽንት ለመድፋት ወይም የውጭ በር ለመዝጋት እንደሚነሳ አውቃለሁ። ያ ድምፅ ግን ረበሸኝ። ተከትዬ ቀስ ብዬ ማለት ነው በስር በኩል ማየት ጀመርኩ። በበሩ ስር ማለት ነው። እሺ ከዛ ያ ድምፅ ግራ እየገባኝ መጣ። ከዛ እሱን ለመከተል የሆነ ሰዓት ላይ ቀጥታ ወጥቶ ወደ ጓሮ መሄድ ጀመረ። እሺ ተከትዬ ሄድኩኝ። ነጭ ለብሷል። ጓሮ ላይ ወንዝ ነው በቃ። እሺ ምንም ነገር እንትን አትልም። በጣም ያስፈራል። የጫት ተክል አለ፣ ብዙ እንትን አለ። በሰንሰል ነው ይህ ቆሻሻ የሽንት ቤት ውሃ የሚያልፍበት ነው። እዛ ጋ ይቆማል። ከዛ ተደብቄ ሄጄ ጥግ ላይ ሆኜ መከታተል ጀመርኩ። ከዛ እንደዚህ ልብሱን ማውለቅ ጀመረ። እዛ እንደ ወጣቱ ሆነብኝ።
እሺ በቃ በኮንፊደንስ ልብሱን አውልቆ እንቅስቃሴው ከዘራ ይዞ ምናምን ነበር። እሺ ቁጭ አድርጎት እንደወጣት ምናምን እንደዚህ ጎርደድ ማለት ጀመረ። ደነገጥኩኝ በቃ። ከዛ አጠገቤ ላይ የሆነ ጓጓጓ ምናምን ሲል ደንግጬ በቃ ጨለማ ነው፣ ወደ ወንዝ ሜጃ ነው፣ የሆነ ነገር የሚፈጠር መስሎኝ ዘልዬ ገባሁኝ። እሺ ከዛ በስንተኛው ቀን የሆነች ውሻ ትመጣለች እናንተ ቤት? አዎ እኛ ግቢ ማለት ነው። ሌሎች ውሾች አሉ፣ 2 ወንድ ውሾች አሉ፣ ትናንሽ ናቸው። የመጀመሪያው ትልቁ ውሻ አርጅቶ ጠፍቷል። በጣም ትልቅ ውሻ ነው። ከዛ ያቺ ውሻ ሌላ ውሻ ጭራሽ ሲገባ ያባራል። አያቴ አይወድም፣ ውሻ አይወዱም አያቴ። አዎ ሌላ ውሻ ሲመጣ ከወንዝም ከምንም ያባራል። እሺ ያቺ ውሻ ግን ሰተት ብላ ትመጣለች። እሺ ጥቁር ውሻ ሴት ውሻ ነች። ከመጣች በኋላ እንደ ኖርማል በቃ እንደተላመደ እንትን በቃ ጨራዋን መቁላት ጀመረች። በቃ እንደ ሌላው ውሻ አትቅበጠበጥም። በጣም ጸባይ ያላት ግን አያት የተጣለው ሰው ካየች ካለ ዘላ ትናከሳለች። ከአያት ጋር ከተጣለ ያደገች ውሻ ናት። ያደገች ትልቅ ውሻ ነች። እና በቃ እንደ ኖርማል እሱም የሆነ እንትን እየሰጣ ስጋም ነገር ምናምን ተላመደች። ለምን እንትን እንዳላት ገርሙኛል። ከዛ ትላመድና እንትን ትላለች። እሺ ከዛ የሆነ ሰዓት እንደዚህ ተኝቼ ድምጽ ስሰማ በታች በኩል ማየት ጀመርኩ። ሳይ ውሻዋ አድጋን የመጣችው እናንተ ቤት? ትልቅ ነች። አዎ ትልቅ ናት። ቆንጆ ውሻ ናት። ጥቁር ነች፣ ወፍራም ነች። ጥቁር ወፍራም ውሻ። እሺ እና እዚህ ጋር ነጭ ምልክት አለባት። በቃ እንደዚህ ልታቀርባት የምፈልጋት አይነት ውሻ አይደለችም። እሺ እኮ እንዴት ነው ታዲያ እንደዚህ ያደገ ውሻ መታ እናንተ ቤት እንዴት ነው በአንድ የተቀላቀለችው? እኔም እሱ ነው ግራ አይገባኝ። እሺ እንደውም እኔ አስታውሳለሁ የሆነ ሰዓት ላይ በጣም ተናደድኩኝና ሁኔቷ ምናምን አስጠላች። ከዛ ልገላት ሁላ አሰብኩኝ። እሺ ከዛ ወደ ጓሮ ተኝታ ነበረ። ድንጋይ አንስቼ ልክ ለዋሌ ልወረውርባት ስል ከኋላ አያቴ ደረሰብኝ። እሺ ተው ልጅ ምናምን አለኝ። ከዛ እጄን ያዘኝ። ምን እያረክ ነው ምናምን ከየት እንደመጣ በምን እንደመጣ አላውቅም። ከዛ በቃ ተመለስኩ። ከዛ አንድ ቀን ማታ ላይ ውሻዋ ወደ አያት መኝታ ቤት ገባች። እንደዚያው ዝቅ ብዬ በማይ ሰዓት ስገባ አየሁኝ። ውሻዋ ስትገባ አያት መኝታ ቤት ስንት ሰዓት ላይ ሆናል ማታ? አየሁኝ ቢያንስ ሁሉም ሰው ተኝቷል። 4 ሰዓት ምናምን። አያቴ በር ለመዝጋት ይወጣል። ምን ይላል? ከዛ ጭር ይላል። ከዛ እኔ አንዳንዴ ፊልም ምናምን ያለው ሳሎን ላይ ያለው መብራት አጥፍቼ ነው። የአያቴ በር ሲከፈት ብርሃኑ ይታየኝ። እሺ ከዛ በኋላ ልክ ገባ አየሁኝ። ቀጥታ እንደዛ ጎንብሼ ነው እንትን ያልኩት። ደነገጥኩኝ በቃ ውሻዋ ስትገባ አያት መኝታ ቤት። እሺ ከዛ በኋላ ቀስ አድርጌ በር ከፈትኩኝና ማዳመጥ ጀመርኩ። የሁለት ሰዎች ድምፅ ነው የምሰማው። የሰው? አዎ። እሺ የአያቴ ድምፅ በሹክሹክታ ይሰማኛል። የሴት ድምፅ በደንብ ይሰማኛል። ያን ድምፅ ስሰማ በቃ ግራ ገባኝ። እሺ እና በቃ ሰው ቢመጣስ ሰው ቢያይስ ምንድን ነው? ለካ ያ ልጅ የሚለው ነገር ትክክል ነው እንዴ ማለት ጀመርኩ። ያ ጓደኛ ነገር ሰፈር ልጅ ሰፈር የሚያወሩት ማለት እኔን ለማናደድ ይመስለኝ ነበር። እና ያው በኢኮኖሚ በምንም ቢያንስ የተሻለ ነን እኛ። ብዙ ቤት የሚከራይ ያለ ኑሮም የተሻለ ነው። እና በቃ ለማናደድ ወይም ለሌላ ነገር ይመስለኝ ነበር። ከዚህ አይነት ነገር በቃ ደነገጥኩ። ውሻዋ ገብታ እንደ ሰው ታወራለች? ውሻዋ እንደ ሰው ታወራለች? ተማውራቱ ስገባ አየኋት። ከዛ በኋላ ጠጋ ብዬ ሳዳምጥ የሰው ድምፅ ነው የምሰማው። የሚገርም ነገር ውሻዋ አቀማመጧ፣ ሁኔቷ ምናምን እንደ ሰው ነው። በቃ እንደዚህ አትቅበጠበጥ። አሁን እንደዚህ ምግብ ሰጣት ራሱ ተሻምታ እንትን አትልም። እንደ ሰው እንትን አስተያየቷ ምናምን ለየት ያለ ነው። የሰው ነው በደንብ ቁልጭ ብላለች። በቃ በአዳም ልኩ እንደመጣች ታስታውቃለች። እሺ እና እንደዚህ ምናምን ድምፅ እሰማለሁ፣ ግራ ይገባኛል። ከዛ አንዴ የአክስቴ ልጅ አለች፣ እኛ ጋርም አንድ በፊት ሰራተኛ ነበረች። ቀጥታ ሌላ ቤት ሄደን ነበረ አመሸንና ተከራይ ነሽ ኑ ቡና ጠጡ ብቻዬን እፈራለሁ ምናምን ብላ እሷ ጋር ሄደን አመሸንና ልክ ስንገባ ልክ የሆነ ነገር በእግራቸው ስር እንደሄደና ደንግጠው ወደ ሳሎን ሲገቡ አዩኝ። ልጅ ነኝ በቃ ዝም አልኩኝ። ለካ ይሄ ነገር እንደሆነ እነሱም ያውቃሉ። ከዛ በኋላ የዚህች ውሻ ታሪክ ምናምን ግራ ገብቶኝ
ትምህርት ቤት እሄዳለሁ። ምንም አውቀው ነገር የለም። ማስበው ስለማታው ነው። ማታ ምንድነው የሚፈጠረው? ማታ ምንድነው በቃ የማየው ነገር እያልኩኝ ስለማታው ስጨነቅ ውላለሁ። በቃ አሁን ሰው ቢያይስ የሆነ ነገር ቢባል ምን ሰው ለኔ ምን አይነት አመለካከት ይኖራል እያልኩኝ መጨነቅ ጀመርኩኝ። እና ያ ስሜት በጣም ከባድ ነበር ለኔ። ከዛ እንደዚህ ዝቅ ብዬ እያየሁ ምን እያልኩኝ አንዳንዴ እንቅልፍ የሚወስደኝ ጊዜ አለ። በቃ እዛው ማለት ነው እዛው ተደፍቼ እንቅልፍ ይወስደኛል በዛው። እና በቃ ስጨነቅ ነው የምውለው ብዙ ጊዜያት ብዙ እድሜን። የሚገርም ነገር ስለዚህ ነገር ነው እያሰብኩ ያደግኩት። ከዛ በቃ እኔም ነገሮች እየከበዱኝ ሲመጡ ወደ ሱስ ውስጥ ገባሁ። እሺ አዎ በቃ ብዙ አይነት ነገር እንደውም የሆነ ልጅ ነው እንደዚህ አይነት ነገር ውስጥ ያስገባኝ። የሰፈር ልጅ ነው። እሺ ቢያንስ ሰላም አገኘሁ ወደ ሱስ ውስጥ ገባ። እሺ በቃ ራሴን ረስቼ ነው እንትን የምለው። በቃ ጠጥቼም ብዬ እገባለሁኝ። እንደዛ እያረኩኝ በቃ ከዛም ፊት ለፊት ካለው ጎን ያለው ቤት ሲጸዳ እዛው ከአያቴ አጠገብ ያለው ክላስ ውስጥ አንድ ክፍል ቤት እዛው መኖር ጀመርኩኝ። እንደዛ እየኖርኩኝ ወጥቼ 4 ኪሎ ላይ ተዝናንቼ አምሽቼ እመጣለሁ። ልክ የሆነ ሰዓት ላይ እንደዚሁ እንደለመድኩት ማለት ከውስጥ ዘጋውና ክላሴም ማለት ነው በመስኮቱን ከፍቼ እወጣለሁ። እሺ ከፊት ሲሞክር አያቴም ያው ዝግ መሆኑን ያውቃል ተኝቷል ብሎ ነው የሚመስለው። አንተ ግን በሩን ዘግተህ በመስኮት ነው ዘግቼ አዎ በመስኮት ወጣና ዘልዬ ኢንጆይ አድርጌ ጠጥቼ ምናምን ገባለሁ። የሆነ ሰዓት ላይ እንደዛ አድርጌ እንደለመድኩት መጣሁኝ። ልክ መጥቼ መስኮቱን እንትን ብዬ ገባሁኝ። ልክ እንደወረድኩኝ አልጋዬ ላይ ነው የማርፈው። እሺ አልጋዬ ላይ እግሬን አሳረፍኩኝ። ቀስ ብዬ እንትን ብዬ መብራቱን አብርቼ በሩን ዘጋሁት። ከጎኔ ሰው ተኝቷል። አንተ መኝታ ቤት ውስጥ? አዎ። እሺ በጣም ደነገጥኩኝ እና ምን አሰብኩኝ መልሼ መብራት አጠፋውና በቃ ያክስቶች ልጆች አሉ ይመጣሉ እዛ ቤት። እሺ በቃ ባን ነው እንደዚህ በቃ በመስኮት እንትን ብለው በውስጥ ከፍተው ምናምን ገብተው ተኝተው ነው ምናምን የሚል ሀሳብ አሰብኩ። ብዙ ሀሳብ አሰብኩ። ከዛ በኋላ ራሴን አረጋጋሁኝና እንዴትም ብዬ ቀስ ብዬ መብራቱን መልሼ አብርቼ ነካ ነካ አረግኩኝ። ከዛ ቀስ ብዬ ገለጥ ሳረግ የሴት ቢጃማ ማን ልትሆን ትችላለች? በቃ ግራ ገባኝ። ብዙ ነገር በአእምሮዬ ማሰብ ጀመርኩኝ። ማን ልትሆን ትችላለች ምናምን ብዬ በጣም ግራ ገብቶኝ ማሰብ ጀመርኩ። ብል ይመጣልኝ አልቻለም። እንዴ ቆይ ገብተህ እግርን አሳርፈህ ስትቀመጥ ምንም የመንቃትም የመንቀሳቀስም ነገር የለም? ምንም እንቅስቃሴ አላየሁም። እሺ ከዛ ቀጥታ ልክ እዛ ላይ እግሬን አሳርፌ ለመተኛት እንትን ስል የሰው አካል እንደዚህ እጄን እንትን ስል ነካሁኝ። ከዛ በኋላ ልክ ያንን አንሶላ ገለጥ ሳረግ የሴት ቢጃማ ያረገች ሴት ነች። ቀይ ነች፣ ሰውነቷ ይታያል። ደነገጥኩኝ። እሺ ከዛ ምን አረጋለሁ ምናምን ብዬ በቃ አስጨናነቅ። ብዙ ደቂቃ ወሰደብኝ። ከዛ መብራቱንም አብርቼ ከውስጥ ቤቱን ክላሴን ሳየው ከውስጥ እንደተዘጋ ነው። ምንም የተከፈተም ነገር የለም፣ ምንም ነገር የለም። ከዛ በኋላ ቀስ ራሴን አረጋጋው። ነካ ነካ ሳረግ ምንም ድምጽ ጉልበት ጨመርኩኝና ነካ ነካ አረግኩኝ። ከዛ እንደዚህ ዞር ብላ አየችኝ። አላወቅኳትም። ምንም መልኳንም ሳየው ምንም ማቃት ነገር አይደለች። አየችኝና ተመለሰች። ተመሰተኛች። ከዛ ራሷን እንትን ብላ እንዴት ይሆን አላውቅም ተመልሳ ዞረችና እዚህ ነው እንዲያደርኩት አለች። ደነገጥኩኝ። በቃ ምላሽ የምሰጠውም ነገር አልነበረም። በጣም ውስጤ ድንጋጤ ነበረ። ከዛ በኋላ ልብሱን ገለጠችውና ተነሳች። ተነስታ ልክ ቆማ ምናምን ዝም ብላ አየች። እኔ ድንጋጤ ውስጥ ነኝ። ገብቷል። በዛ ሰዓት ቆይ ሌሊት አድራችሁ ጠዋት ማለት ነው? ለማታ ገና ቢያንስ 5:30 6 ነው የምገባው ማለት ነው። አንዳንዴ በቤት ላይ ዘልዬ የምገባለሁ። አንዳንዴ ግቢ አይዘጋም ገብቼ መቀርቀር ያለ እሱን እዘጋለሁ። ውሾችም አሉ ምናምን ተከራዩ ዝም ብለው ከፍተው ነው የሚሄዱት። ብዙ ኃላፊነት አለብኝ እዛ ግቢያችን ውስጥ ማለት ነው። እንደዚህ ክፍት ከሆነ ቼክ አረጋለሁ ሌሊት እየወጣሁ። አንዳንዴ ደግሞ እንደዚህ አምሽቼ ስመጣ ዘልዬ ገብቼ እንተላለሁ። ከዛ ቆመች።
ከዛ በኋላ ደነገጥኩ። ከማታውቀው ሴት ጋር አንተ ቤት ውስጥ የተዘጋ በር ላይ። እኔ እኮ ቢያንስ የምጠረጥረው ነገር ቢኖር በሩ በውስጥ ክፍት ቢሆን ችግር የለውም። የሆነ ነገር ልታስብ ይችላል፣ ወይ ዘመድ ሊሆን ይችላል፣ ወይም የሆነ ነገር ታስበው። ግን ዝግ ነው። በጣም ቆንጆዬ ነች። በቃ ግራ ገባኝ። እሺ ከዛ በቃ ድንግጫ አቀረቀርኩኝ። ልክ አቀርቀሬ ምናምን በስማ ምናምን ያልኩ መጸለይ ጀመርኩ። ቀና ስል የለች። በሩ እንደተዘጋ ነው። በውስጥ ኮሊደር ላይ የኮቴ ድምጽ ተሰማኝ። ሰርቪስ ቤቱ ላይ ማለት ነው። ቋሚል ድምጽ ተሰማኝ። ዶሮዋ ነች። ደነገጥኩኝ። እሺ ከዛ ወዲያው ከፍቼ በዚህ በኮሊደሩም በሰርቪስ ቤቱም በዋናው ጋም ቼክ አረኩኝ። ምንም አይነት ሰው የለም። እሺ በጣም ደነገጥኩኝ። የሆኑ ሴትዮ አሉ ሰፈር ላይ ትንሽ ይቀርቡኛል፣ መነኩሴ ናቸው እኮ። ግን አንተ ምንድነው ሴቷ መጣች፣ የማታውቃት ቆንጆ ሴት፣ የተዘጋ በር አለ፣ እዛ ውስጥ ገባች። ከዛ በኋላ አይነን በምን ትግባ በምን አላውቅም። የተዘጋ ቤት ውስጥ ነው ገብታ የተቀመጠች። አዎ ምን አይነት አንተ አልጋ ላይ ተኝታለች። አይቻትም፣ አላውቅም። ምንም ምላሽ አልሰጠችኝም። ደንግጫለሁ እኔ ራሱ ማለት ነው። ግን ምንም አልተሰማህም ወይ ነው? አንተ ምንም በቃ ድንጋጤ ስሜት ነው። እኔ ጠጥቼ ነው የገባሁት። በዛ ላይ ውስጥ እንትን ብሏል እና ጥርጣሬ በቃ የሆነ ዘመድ ምናምን እንደዚህ የሆነ ሰው ገብቶ ይሆናል ብዬ ነበር ያሰብኩት። ግን የእሱ አገባብ ግራ አጋብቶኛል። በሩ ከውስጥ ዝግ ነው። በዚህ ጋር እኔም በመስኮት እንትን ብዬ የገባሁት። ከዛ በኋላ በዚህም ሳይየለችም በዚህም ሳይየለችም ቤቱ በውስጥ እንደተዘጋ ነው። በቃ በጣም ደነገጥኩኝ። ከዛ ትልቅ ሰው ናቸው። እንደዚህ ሳማክራቸው እንደዚህ ኩማታ እንደዚህ ልጅ ተርፋል አሉ። የሆነ ነገር ብትናገራት ወይም የሆነ ነገር ቢከሰት በዛ ሰዓት ወይ በጥፊ ብትለ ወይም የሆነ ነገር ቢሆን በቃ በዛው ተጣሞ ይትቀራለ ወይ ሌላ በሽታ ውስጥ ነበር የምገባው። እንዴት ምንድናት? በቃ እንደዚህ ባድ መጥፎ እንደ ሰይጣን አይነት እንትን አለ። ምን ሰይጣን ነው? በአካል መተመጥቆ ነው እኮ እንደዛ ነገር ነች። እና ይሄን ነገር ግን እሳቸው ያውቃሉ። ከዚህ በፊት እንደዚህ የሆነ ልጅ ነበረ እንደዚህ ተናግሯት ወይም የሆነ ስድም ነገር ሰድቧት ምናምን በጥፊ መታው ተጣሙ በዛው ቀርቷል ምናምን አሉ። ምናልባት ይሆናል ምናምን ብዬ አሰብኩኝ። ከዛ በቃ ዝም ብዬ እንትን ማለት ጀመርኩ። ከዛ በዛው በሱስ በምንም እያልኩኝ ህይወቴን ማሳለፍ ጀመርኩኝ። አክስቴ አልፎ አልፎ ነው የምመጣው። በቃ የአባቴ ምንም አይነት ማስታወሻ እቤት የለም። ገብቷል። ሁሉም ነገር ጠፍቷል። አባቴ መሳሪያ ነበረው። መሳሪያውም በቃ ለባሏ እንደሰጠችው ነግረውኛል ሰዎች ማለት ነው። እና የሆነ ወፍጮ ቤትም ሊከፍት የሆነ ብር አጠራቅሞ ነበረ፣ እሱም የለም። በቃ እንዳለ እንትን ብሏል። የሆነ ገና ሊሞት አካባቢ ጠርቶኝ እዛው እሱ የተኛበት ቦታ ላይ ማለት ነው፣ አያቴ ቤት ነው የተኛው። እና ኑዛዜ ጻፍ ብሎ አጻፈኝ። እኔ ልጅ ነኝ፣ እየጻፍኩኝ እንባዬን መቆጣጠር አልቻሉም። ድም ብሎ እንባዬ ሲፈስ እየተናደደ እንደዚህ ብታረግ ምናምን ብትናገር በዚህ ዱላ ነው መታ ምናምን ጻፍ እያለ እያቃሰተ እኮ ነው እንደዛ አጻፈኝ። ያን ኑዛዜ ሲያጽፈኝ ያክስቴ ባለ ይገባና ያያል። ሲያያለቀስኩ ነው ምንድነው ልጁን ታጨናንቀው ምናምን ይለና ማንም ሳይ እንዲቀደድ ይደረጋል። ከዛ ልክ እንደወጣው አክስቴ በቃ ቆመች እዚህ ጋር ልበላኝ። ምንድነው ያለው? ምንድነው ጻፍ ያለክ ምናምን አለች። ኧረ ምንም እኔ በቃ ወርቆች ምናምን ብሮች ምናምን ያለኝ እና ያክስቴንም ባለ እንደውም አደራውን ለሱላ ሰጥቶታል። ልጄን አደራ ምናምን ብሎ ማለት ነው። ከዛ የሞተ ቀን ብዙ ልጆች ይመጣሉ ወደኛ ግቢ ማለት ነው፣ ለቅሶ ለመድረስ ብዙ ሰዎች ሲመጡ በጣም ከሰፈር እስከ ላይ ነው ህዝቡ ግልብጥ ያለው። በቃ በጣም መልካም አባት ነበረ። በጣም ነው የሚወዱት። በጣም ጥሩ ሰው ነበረ። ለወንድሙ እንኳን ቅርጫ ገብቶ ሙሉ ቅርጫ ገብቶ ግማሹን ለወንድሙ ነው የሚሰጠው። ለራሱ ብቻ እንትን አይልም። ሰዎች በጣም በፍቅር ነው የሚወዱት። ጥሩ ሰው ነበረ። ከዛ እንደዛ ሆኖ ያ ሁሉ አለፈ። ከዛ ምንም በቃ ንብረት የሚባል የለም። ሁሉም ነገር በቃ ድምጥማጡ ጠፋና መጽሐፍ ሁላ ሳይቀር እሷ ጋር ነው ወሰደችው። አባቴ በጣም መጽሐፍ ይወዳል እና በየመጀመሪያው ገጹ ላይ ከተዋሱ መመለስ አይርሱ የሚል እንትን አለው መጽሐፉ። አዎ መጽሐፍ ሁሉም ገጽ ላይ ማለት እየወሰዱ አይመልሱለት እና አንተ ተንኮል ጉድጓድ አትቆፍር፣ ከቆፈርክም አታረቀው፣ ምናልባት አንተ ትገባበት ይሆናል የሚልም ጽሑፍ አለው።
እና በጣም መልካም ሰው ነበረ። ግን እንዴት ነው ከዛ የአያት ውሻ እንዴት ሆነች? ያቺ ውሻ እንደዛው በየጊዜው እንትን ትላለች፣ በየጊዜው ቤት መኝታ ቤት ትገባለች። ከዛ እኔ ጭራሽ እየጠጣሁ ምንም እየመጣው በቃ ይሄን ነገር መርሳት ጀመርኩ። በቃ ድምፅም ምናምን እንደዚህ መከታተልም እያስጠላኝ መጣ። እዛ በቃ በአዳም ልኮም ነገሮችም እየባሱ ምናምን መጡ እና በዛ ምክንያት በቃ ውስጤ ይረበሻል ታውቃለህ። እዛ ስራዎች ላይ ትምህርትን በቃ መቀጠልም ከ10ኛ ክፍል በኋላ መቀጠልም ማስጠላኝ፣ የተለያዩ ስራዎችን መስራት ጀመርኩኝ። ከዛ ብቻ አእምሮዬ ኖርማል አይደለም፣ ይጨንቀኛል በጣም። ያንንም አጎቴንም ሳይው ሲመጣ በጣም አሁን ተገናኝታችሁ ታውቃላችሁ? ከአጎት ጋር ተገናኝተን ሙከራ ያደረገብህ ሰው አናውቅም። በቃ በጣም ነው የምጠላው ማለት እንጃ። በመልካም ቅርታም አልጠየቀህም ምናምን? ከዛ ምንም በቃ እንደዛ ልጅ ነኝ በቃ በልጅ አይምሮ ሊጠቀም ነው የፈለገ። በቃ አነጋገርም ምንም ነገር እና ሻንጣውን እኛ ጋር ያስቀምጣል፣ ይመጣል፣ ይሄዳል። ሲሪየስ ነው በቃ። የአክስቶቼም ልጆች ይመጣሉ። አንተም ለቤተሰብ አልተናገርክም? አልተናገርኩም። ምን ብዬ እናገራለሁ? በጣም ነው የሚያከብሩት። የሚገርም ነገር ትልቅ ሰው ነው የሚባለው እና እሱ የተናገረውን ነገር ራሱ አያቴ ራሱ ይሰማዋል። ለነገሩ በወቅቱ አንተን ብትናገር አንተን ሊቆጡ ይችላሉ። አዎ ማለት ለኔ ማመን ሁሉ አልቻልኩም። እንኳን ከኔ አልፎ ለመናገር ለራሴ ማመን አልቻልኩም። በቃ ያረገው ሙከራ ያረገው ሐሳብ ለኔ ራሱ ግራ ገብቶኛል። እና ከአክስቶቼም ልጆች ጋር ይቀራረባል። 2 አሉ የአክስቶቼ ልጆች። አክስቴ ልደታ ፍርድ ቤት የምትሰራው ቀለሟ ትባላለች። ልደታ ፍርድ ቤት ከልጅነቷ ጀምሮ ያደገች ቤተሰብ እንዳለ። የዛን አባቴ ሞቱ ያ ሁሉ ልጆች ሲመጡ ከአባቴ ከሌላ የወለዳቸው ልጆች ናቸው። እና ጓሮ እጮታለሁ እኔ አላቅም። በቃ አባቴ ሞቶ እንኳን ሰው እያለቀሰ እጮታለሁ። ማልቀሳቸውን ራሱ ልንትን ለማለት አይኔ ላይ ሽንኩርት እያረኩ ከልጆች ጋር እጮታለሁ። ምንም ስሜቱ እንትን አላለኝም። ልጅ ነኝ ገብቷል። ከዛ በቃ ሄዶም ያው የሚመጣም የሆነ ነገር የሚፈጠር ነው የመሰለኝ። ከዛ በዛ ሁኔታ እያሳለፍኩኝ ልጆች ይመጣሉ እና ተዋውቅ እባላለሁ። እቺ ተነች አሉኝ። እንዴት ምናምን? አይ እንደዚህ ሰሜን ማዘጋጃ እንቁላል ፋብሪካ እዛ የምትኖር ነች፣ የእሱ ልጅ ነች የተነች ብሎ ከእናቷ ጋር መጣ አስተዋወቁ። ከዛ እንደዚሁ ከሰዓትም ሌላ ልጅ መጣ። ይሄ ወንድም ነው ተዋውቀዋል። እንዴት ምናምን? ይሄ ጎላ ሚካኤል ነው የሚኖረው እና ወንድም ነው ከእናቱ ጋር መጥቶ ተዋወቅ ተባሉ። ተዋወቅኩኝ። ቆይቶ ደግሞ ሌላ ልጅ ከእናቱ ጋር ይመጣል። ተዋወቁ። ቅድስተ ማርያም ነው የሚኖረው፣ ጌዲዮን ይባላል። ተዋወቁ። በቃ ደስ አለኝ ማለት ቤተሰባዊ እንትን የተፈጠረ ነው ይመስለኝ። ደስ አለኝ በቃ ከነሱ ጋር እኖራለሁ አብሬ እንትን እላለሁ ብዬ አሰብኩኝ። ደስ አለኝ በቃ። ከዛ በኋላ ነገሮች የሆነ አንድ ክፍል ተሰጠን። ለጊዜው ስሜታዊ አብረን እንጫወታለን። ሴቷማ እየተጫወትን ምናምን እናሳልፋለን። አክስቴ ይህን ቀመረ እንትን ትልና የአባቴን ጡረታ ምናምን እንዲከበር ምናምን ከዛ በኋላ ፕሮሰስ ሲያደርጉ እነዚህ ልጆች አናቃቸው ዲቃሎች ናቸው፣ የምናውቀው እሱም ብቻ ነው ብለው በጋዜጣ ሳውጆ ምናምን እንትን ብለው ፍርድ ቤቱን ታውቀዋለች። ገብቷል አካሄዱን። ይህን ነገሩን ለአመቻችታ ይዛ መጣች። ሁሉም በቃ እናቶቻቸው ልጆቻቸውን ይዘው ሄዱ እና ብቻ ይቀረው በቃ። ከዛ በኋላ በቃ ብቻዬን ስሆን እዛ ግቢ ውስጥ ምንም እንትን ምለው ነገር የለም። በቃ ይከፋኛል፣ ጥሩ ስሜት የለኝም። በቃ በመረበሽ ነው የማሳልፈው። ትንሽ በሱስም በምንም እያልኩኝ በቃ ራሴን መርሳት ጀመርኩ። ከዛ ግቢ ውስጥ የሆነ ነገር ቤት ሲለቀቅ እኔ ነኝ ቀለም ቀባው፣ ቱቦ ውስጥ ቆሻሻ ማውጣው እኔ ነኝ። በቃ እንደዛ እያረኩኝ ነው የማሳልፈው። የሆነ ሰዓት እንደዚሁ ጭቃ ምናምን እንትን እያለ ራሱ የሆነ እያስተካክ በአካፋ ምናምን እያቦካን ያ አክስቴም ልጅ ነበረ፣ ሁለቱም ነበሩ እየተጋገዘ እንትን እያለን አክስቴ መጣች። ቀወጠችው። እንዴት በቃ እንዴት አንተ ልጆችን እንደዚህ ታሰራብኛለህ ምናምን ብላ ልጆቿን ይዘ ሄደች። ከፋኝ በቃ ለኔ የሚቆረቆር ሰው እንደሌለ ገባኝ። ግን ምንም ነገር ቢኖር ቤት ውስጥ ያለ ነገር እሰራለሁ፣ ወደ ኋላ አልልም። ቀለምም ቀባለሁ፣ ቤቱን ፏ አረጋለሁ፣ ምን እላለሁ።
በዛ ሁኔታ ውስጥ ማሳለፍ ጀመርኩኝ። ከዛ እንደዛ እያልኩኝ የሆነ ሰዓት ሆቴልም ስራ ምናምን ጀመርኩኝ። ከዛ እዛ ሆቴል እየሰራሁኝ 4 ስታር አይደለም ቢያንስ 4 ስታር አልሆነም እና እዛ ላይ ዋሳማር ሆቴል ነው እየሰራሁኝ ሃውስ ኪፒንግ። የሆነ ሰዓት ቀን ላይ ናይት ሽፍት ነው በብዛት የምሰራው። ቀን ላይ የሆነ ልጅ ተዋወቃሉ የሆነ መዝናኛ ቦታ ላይ ነው። ቀን ላይ ሄድና እዛ ተጫውቼም ብዬ ወደ ስራ ቦታ 5 ሰዓት እገባለሁ። ኢቭኒንግ ሽፍቶች ከወጡ በኋላ ማለት ነው። ከዛ ያ ልጅ ሚኪ ይባላል። እንደ ቀልድ ተግባባን። ሌዘር ነው የሚያደርገው፣ ኩል ነው፣ ሂሳብ ይሰጣል፣ መልስ አይቀበልም። ከዛ ከሱ ጋር ተግባብተን እየተጫወተን ብዙ ነገር እንትን እያለን አንተም ዝምተኛ ነህ እሱም ዝምተኛ ነው ምናምን እያሉ ያግባቡናል። ከዛ የሆነ ሰዓት ዴፍ ቀን ላይ የእሱን ስራ እንዲነግረኝ ማለት ነው። እኔ ሆቴል እንደምሰራ ስላለው ሁኔታ ምናምን ነግሬዋለሁ። ከዛ የሆነ ሰዓት ዴፍ ቀን ላይ አብረን እንሄዳለን አለኝ። እሺ ተባብለን ዴፍ ቀን ላይ ተያይዘን ሄድን። ከዛ በኋላ አቃቂ አድርገን በቃሊቲ አድርገን አቃቂ ምናምን አድርገን ማዲያው ጋር ደረስን። ከምሽቱ 4 ሰዓት ከምናምን ማታ ላይ ማለት ነው የሚሰራበትን ወይም ያለው ሁኔታ ሊያሳይም ማለት። ከዛ ተያይዘን ከአቃቂ ማዲያው ጋር እንትን አገኘን ላዳ። ከዛ እየሄድን ደብረ ዘይት ልክ ልንገባ የመከላከያ እንትኑ የቦምባርሌ አርማ ምናምን ያለበታል። ወደዛ ጋር ገና እየተቃረብን እያለ ከዚህ በላይ አልሄድም አለ ላዳው። አልሄድም መለሳለሁ አለ። ኧረ ምን ችግር አለ? አይ አልሄድም። ከዛ በቃ ተመለስ ምናምን አለው። ብርም ሰጠው። እኔ ጋር ወደ 800 ምናምን ብር ነው ያለው። ከዛ ተያይዘን በእግር ወክ እያደረግን ጭር ብሏል። እንዴት እንዳልፈራ እኔም ገርሞኛል። ያው እሱን ይዤ ስለሚሄድ ያው እኔም አልፈራሁም። ከዛ የሆነ ሰዓት መኪና ያልፋል። ና ሚኪ ግባ እንጂ ምናምን አሉት። አይ መጣሁ ከሰው ጋር ነኝ ምናምን። ከዛ የሆነች አቶ እዛ ያዘች ቺክ ነች። አጋጣሚ ስታልፍ ና ግባ ምናምን አለችው። ከዛ ኧረ ቆይ እንመጣ፣ አይ ግቡ ምናምን አለችኝ። ገባን። ከዛ እኔ ከኋላ ቁጭ አልኩ፣ እሱ ጋቢና ሆነ። በቃ ምርጥ ልጅ ነው ብቻ እንዳትርቀው አለች። እሺ ምናምን እያልኩኝ በቃ ሌላ ወሬ ምናምን እያወሩ የሆነ ኮረኮንች መንገድ ገባን እና መኪናው ቆመ። እኛ ወረድን። እሱ ሲወርድ እኔም ተከትዬ ከፍቼ ወረድኩኝ። ከዛ መኪናው ገባ። ከዛ ሚኪ እንደዚህ ሻተር ነው ቪላ ቤት ነው እንደዚህ ከፍቶት መኪናው ሲገባ ሳይ የሚያምር ቪላ ቤት ነው። ከዛ ልክ መኪናው እንደገባ እኔ ቆምኩኝ። ሚኪ የሆነም ትልቅ ሰውዬ ነገር ነው በሩን የዘጋውን ሰውዬ በትንሿ ሲከፍት አናገረው። ከዛ ምን እንዳለውም አላውቅም። ከዛ አብረን ገባን። ስንገባ ቤቱ በቃ ደስ የሚል እንትን አለው፣ ግን እኔ ሰው የሚያደርገውን አያውቅም። ማለት ግራ የሚያጋባ ነገር ነው የሚያደርጉት። አንዳንዱ ትልቅ ሰው ሆኖ እንደዚህ በጉልበቱ ተንበርክኮ እንደዚህ ይዞራል ግቢውን። እሺ እና ደነገጥኩኝ። እንደዚህ ሴቶች አሉ እንደዚህ እንትን መጠጥ ምናምን ይዞራሉ። አንዳንዱ ራሱ መሬት ሊያጋጫል። ደስ የሚል መዓዛ ያለው ነገር ግቢ ውስጥ ይሸታል። ትላልቅ ሰዎች ናቸው የምታያቸው ሰዎች ማለት ነው። ግራ ገባኝ። ከዛ በሰርቪስ ቤቱ ጋር በዛ በሌሊት ማለት ነው በዛ ሰዓት በቃ ማንም ሰው ሲሪየስ ሆኖ ነው ብዙ ነገር እንትን አይልም። ማንንም አያይም። በቃ የራሳቸውን ነገር ነው። ግማሹ ኩል ሆኖ ይጫወታል፣ ቆሞ ያወራሉ። ግማሹ ደግሞ ራሱን መሬት ሊያጋጫል። የሚያደርጉት ነገር ግራ የሚያጋባ ነው። ግማሹ ዝም ብሎ ሱፍ አድርጎ መሬት ላይ እንደዚህ ክብልል ሲል በዛ ፊዚካሉ ግራ ያጋባል። ምን ውስጥ ነው ያለሁት ምናምን አሉ እና ቀጭን መንገድ አለች። በሷ ጋር ሄድን። ሰርቪስ ቤት ነች። እንደዚህ ወደ ሰርቪስ ቤቱ ጋር እንደዚህ ገባ እንዳለን አንዳንድ ሰዎች ወደ ሰርቪሱ ገባ ወጣ ይላሉ። መጣሁ አለኝ። መጣሁ ብለኝ ገባ ወደ ሳሎን ቤቱ ማለት ነው። ከዛ ግራ ገባኝ። በቃ አንተ ውጭ እንደቆምክ ማለት ነው። በቃ ኮሪደር ሰርቪስ ቤቶቹ ጋር እዛ ጋር ቆሜያለሁ። እንደዚህ በሰንሰለት ተንጠለጠለ እንትን አለ አትክልት እና አትክልቶቹ ወደ ታች ወርደዋል። ያምራል። በሱ ጋር መስታወት አለ እና ትንሽ ገርበብ ያለ ነው እንትኑ መጋረጃው በውስጥ በኩል ወደ ውስጥ ይታያል። ልክ ሳይ ጀለቢያ ለብሰው ቁጭ ብለዋል ሴቶች፣ ወንዶችም በዚህ ጋር ሱፍም አድርገው ቁጭ ብለዋል እና ግራ ያጋባል። በቃ መሬት እንደዚህ መሀል ላይ ዘንዶ አየሁኝ።
ዘንዶ? እሺ። እኔ መጀመሪያ ጊዜ ደነገጥኩኝ በቃ። ከዛ እንደዚህ ጎድጓዳ ሰርቪስ ነገር አለ፣ ቁጭ ብሏል። እንደዚህ ተበታተነ ነገር ምናምን አለ በቃ። አንዳንድ ብሮች የድሮ 100 ብር ምናምን የዛ ጊዜ ትዝ ይለኛል። እንደዚህ ተበታትነው ቁጭ ብሏል። ከዛ እንደዚህ ይላል። ደስ ሲል ደነገጥኩኝ በቃ። ዘንዶ? አዎ የመጀመሪያ ጊዜ አየሁት። እሺ። ፈሮኝ፣ ውስጤ መንቀጥቀጥ ጀመረ እና ድንጋጤ ውስጥ እያለሁ ሚኪ መጣ። ከዛ ሚኪ መጣና በጣም ነው ወደደ አባቴ እና በጣም ደስ ብሎታል፣ ከይን ነገር እንጠጣ መርቆ ሰጠ። እንዴ የታይቶኝ ምናምን አልኩት። አረ በጣም ነው ደስ ያለው ወዷል አለ። እንዴ አልኩኝ። ከዛ ያቺን ነገር የሆነ ቃላት አወራና ጠጣ ነው። ልክ እንደ ጠጣን ቤቱ በቃ እንደ ቤቴ ኮንፊደንስ ተሰማ፣ ፍርሃት ይውላ ጠፋ። ልክ ስጠጣው ፈሳሽ የነበረው ነገር ጠጣሪ የሆነ ሲገባ ታወቀ። ከዛ ቤቱ እንደ ቤቴ በቃ ነፃው በቃ ቤቴ በቃ የሆነ የፈራሁት ነገር እንዴ ልክ እኮ ያንን አውሬ እንዳየው ተንቀጥቅጬ ነበረ፣ ደንግጫለሁ። በቃ እንዴት እንደምወጣ ምን እንደማድረግ ነበር የማስበው። ከዛ በኋላ ልክ በዚህ ሁኔታ ውስጥ ሆኜ ያን ነገር እንደጠጣሁኝ ኮንፊደንስ የጨመረ ምንም በቃ ጭራሽ ፍሪውኝ መንቀሳቀስ ምናምን። ከዛ በኋላ ብዙ ታሪክ አጫወተኝ። እናቱ እንደሆነች እናቱ በህይወት እያለች እዚህ ታገለግል እንደነበረ እና በጣም ትልቅ ሰው እንደሆነ እና ብዙ ሰዎችም እንደሚመጡ የሚገርም ነገር በቃ ሰው የሆነ ሰው መጥቶ ወዶ የሆነ ጥያቄ ጠይቆት አሜሪካ ሂድ ካለ በቃ የሱ ፍቃድ ነው ሲነግረኝ ማለት ሂድ ካለ ቀጥታ ቦሌ ነው የምትሄደው። የማታውቀው ሰው ፓስፖርት ቪዛን አምጥቶ ይሰጣል፣ ሻንጣ አምጥቶ ይሰጣል። በቃ ዝም ብለህ መሄድ ብቻ ነው፣ የሱ ፍቃድ ብቻ ነው የሚጠየቀው አለኝ እና በጣም ገረመኝ። አፓርታማ ተከራይቶ ነው የሚኖረው፣ ምንም ነገር እንትን የለበትም። በቃ ሁሌ እሱ ጋር ይመላለሳል፣ ዘና ብሎ ነው የሚኖረው። ከዛ ወጣን፣ ነገረኝ። አባቴ የባረከውን ገንዘብ ሰተ መልስ የዓለምን ገንዘብ ከተቀበልክ ከቀላቀልከው ይጠፋል። ትዝ አለኝ ታውቃለህ። እዛም ብር ሰጥቶ መልስ አይቀበልም እና ከሴት ልጅ ጋርም ከ3 ሰዓት በኋላ ሴክስ ማድረግ እንደሌለብህ ሁሉንም ነገር ነገረኝ። በቃ ህልምን የሆነብኝ ደንግጫለሁ። ከዛ የሁሉ ነገር እንትን ብሎኝ የዞር መጠጣት ጀመረን። ብዙ ቦታ ሄድን። ከዛ ጓደኛሞች ሆናችሁ ሁለታችሁ? አዎ አብረን ሆነን የዛም ምሽት በቃ መኪና ይዘን ይሁን በቃ ዘና ብለን እንዴ ባለላዳው ራሱ ከኛ ጋር መጫወት ማምሸት እንደፈለገ ዘና ማለት ጀመረ እና ልክ የሚገርም ነገር ከዛ እንደወጣን በቂ ብር አለ ኪሳችን ላይ አለኝ። አይ እኔ ጋር 800 ምናምን ብር አለ። አረ በቂ ብር አለ አለኝ። አራት ቀለድ ምናምን እያልኩት እየሄድኩኝ ልክ ገና ከዛ ወተን ትንሽ እንደተጓዘን ኪሴ ከበደኝ። እገባለሁ 5000 ብር። ደነገጥኩኝ። በቃ እንዴት ከየት ሊመጣ ቻለ? ወይስ ቀስ አድርጎ ኪሴ ከተውልኝ ነው ምናምን ብዬ ደነገጥኩኝ። ከዛ በኋላ በቃ ስንጠጣ መሸን እና በየቀኑ ከመጣ እንደፈለክ እንደዚህ አይነት ገንዘብ ማግኘት ትችላለህ ብዙ ነገር አለኝ። በቃ የዛኔ በቃ ማላቆን መጠጥ ጠጣሁኝ አደርኩኝ። ጠዋት ላይ ስነሳ ግን ያ ብሩ የለም። ለካ መልስ ተቀብዬ ቀላቅየዋለሁ። እሺ የራሴ ብር አለ። በስማም አልቻልኩም። በነጋታው ስራ መግባት አለብኝ። ሄድኩኝ ቤት ሄድኩኝ፣ ተኛሁኝ። በጣም ደክሞኛል። ገብቷል። የጠጣሁትን መጠጥ ከአቅሜ በላይ ነው። ተኛሁኝ። ማታ ላይ ኢቭኒንግ ቢያንስ ናይት ሽፍት ላይ መግባት አለብኝ። እነሳለሁ ከምሽቱ 1 ሰዓት። እስካሁን ተኝቻለሁ አልኩኝ፣ ደነገጥኩኝ። ከዛ በኋላ ልክ ደወልኩኝና ራሴን አሞኛል እንደዚህ መምጣት አልችልም ብዬ ማናጀሯ ጋር ደወልኩኝ። ችግር የለውም ግን ቀደም ለማሳወቅ ነበረብህ አለች። እሺ አልኩኝ። በቃ ሶሪያ እግዚአብሔር ይማር አለች። በቃ እዛው ተኛሁኝ። ሌሊት ላይ እንዴት ልተኛ? ሌሊት ላይ የሆነ መንፈስ በቃ እየመጣ ይረብሸኛል። ከዛ በኋላ የሆነ በቃ እነቃለሁኝ፣ ግን ካጠገቤ ሰው የለም። ግን እንደዚህ በእጁ የሚያንቀኝ ሰው አለ። ከዛ ስነቃ ማንም የለም። ደነገጥኩኝ። ከዛ ዙሪያን ዞር እያልኩኝ በቃ አይኔን ቀጥ አድርጌ ፍጠጥ ብዬ ማደር ጀመርኩ።
ከዛ ለሊት ላይ በቃ አይኔን ልክ እንደጨፈንኩ ይመጣብኛል። ትልቅ ሰው ነው፣ ሽማግሌ ነው። በቃ ጺማም እንደዚህ እንትን ነው። እንዴት ልጄ ትክደኛለህ? እንዴት ትጠፋለህ? ለምን እንደዚህ ታደርጋለህ? አንተ እኮ የኔ ነህ ምናምን ብሎ ጦር ይዞ ልክ ሊሰካብኝ ሲል እየጮኩ ባን እነሳለሁ። እንደዛ እያደረኩ የስቃይ አዳር አደርኩኝ። ከዛ ቸርችም ምናምን በቃ እንትን ማለት ጀመርኩኝ። ስራውንም ተውኩት። በቃ ስራውን ማስጠላኝ ተውኩት። ከዛ በቃ ዝም ብዬ ቤት ውስጥ መዋል ጀመርኩኝ። በቃ ነገሮች እየከበዱኝ መጡ። በዛ ሁኔታ ላይ ሳሳልፍ ምን ስል አጋጣሚ እንትኑም እየተቀየረ መጣ። ቦታውም ይፍረስ መባል ጀመረ። ከዛ አያቴም በጣም ደነገጠ። በቃ እንዴት እንደዚህ ሊሆን ይችላል ምናምን አለ። ቤቱም ፈረሰ። ከዛ አያቴ ጤና አጣ። በቃ ልክ እንዴት በስተርጅና ቤቴ ሲፈርስ ባይና ያለው ምናምን ብሎ ደነገጠ። ከዛ ታማሚ ሆነ። በቃ ምንም የሚያውቀው ነገር የለም። የተሰጠን 450 ሺህ ብር ካሳ፣ ለምን 1.5 ሚሊዮን ብር ካሳ፣ የፍራሽ ደግሞ 450 ምናምን ሺህ ብር ሰሚት አካባቢ ነው ቦታ የተሰጠን። ከዛ እቃው እንዳለ ጭኛ አክስቴ ጋር ሄድን። በቃ ሁለታችን ማለት ተያይዘን አክስቴ ጋር ሄድኩኝ። አያቴም እዛው እንትን ማለት ጀመረ። በቃ እንደ ሕፃን ልጅ ወተትም ምናምን እንትን እየተባለለት ምናምን፣ ግን አንዳንድ ይጮሃል፣ ሌሊት ላይ ይጮሃል። መንፈሱ እንትን ይለዋል ማለት ያ ባዕድ አምልኮም እዛ ጋር ለመቀጠል አልቻለም። ቀኑንም ማስታወስ አልቻለም። በቃ እንደዚህ እንትን እያለ ነጠላ እየቋጨ ራሱ ረስቶ ነው በቃ እንትን የሚለው። ከዛ በዛ ሁኔታ ውስጥ እያለ እኔም ከአክስቴ ባል ጋር ስራ ጀመርኩኝ። ቴሌ ነው የሚሰራው። ብዙ ጊዜ ነው እንትን ያለው። ከዛ እንዳለ የአባቴ ንብረት እሷ ጋር እንዳለ ነው እንትን ያለችው። ከዛ ይህንንም የአያቴን ንብረት እዛው ጨመረ። ከዛ እነሱ ጋር መኖር ስችል ልንግባባ አልቻልንም። ማለት በቃ ባሏ ያውቃል መሳሪያውም እሱ ጋር እንደሆነ ብዙ ንብረቶች እንትን እንዳለች ያውቃል። እና ማታ ይመጣል። ልክ አምሽቼን እንትን ካልኩ ጓደኞቹን ይዞ ሊገለኝ መንገድ ላይ እየጠበቀኝ፣ ስለዚህ ልጆችሽን ምረጪ፣ እኔም ለልጆቼ መኖር እፈልጋለሁ ምናምን እያለ ማታ ላይ ይረብሻል። ያክስት ባል? አዎ በቃ ያውቃል ሁሉም ነገር ማለት ነው። አንዴም እንደዚሁ ነግሮኛል። ቴሌ እንሰራ ነበረ። የሆነ ሰዓት ነግሮኛል። ከባድ ሰው ነች አክስት፣ ከባድ ነች ይለኛል። ከባድ ሰው ነች፣ የምትሰራው ስራ በጣም ከባድ ነው። የወገዛ ወንድሟን እንደዚህ እንትን ያለች ለእኔ እንትን ትላለች ወይም መልካም ነገር ታስባለች ብዬ አላስብም ብሎ ነግሮኛል። አንዴም ማለት ነው። አያቴም እንደዚህ ይነግረኛል። ያው ብቸኛ አንተ ውክልና ለእሷ መስጠት አልፈልግም፣ አንተ የሙት ልጅ ስለሆንክ አንተ ሳታቅ ለእሷ መስጠት አልፈልግም፣ ግን እንዳታምን ሰውን ይለኛል። እና እንደዛ በሚል ሰዓት እሷ ነች ለምነው እሱን አሳምነዋለሁ፣ ችግር የለውም ውክልና ስጠኝ ምናምን ብላ ሁሉም ነገር የተደረገው ማለት ነው። ከዛ ውክልና ተሰጣት። በቃ በራሷ ቁጥጥር ስር አደረገችው። በቃ ሁሉም ነገር እሷ ጋር ሆነ። ከዛ እኔም ህይወት ከበደኝ ማለት ወጣሁኝ። እንደዚህ ባልየውም እንደዛ በሚያስቸግር ሰዓት ወጣሁኝ። ምንም የለኝም። በቃ ውጭ መኖር ጀመርኩኝ። ጎዳና ላይ ብዙ አይነት ላይፍ አየሁኝ። በቃ እኔ እንጃ ብዙም ከሰውም ጋር አልቀራረብም። ብዙ ነገር ይከፋኛል። በቃ በዛ እያሰብኩኝ ብዙ ነገር ደረሰብኝ። ብዙ ቦታ ተኛው፣ ብዙ ነገር እንትናል። ግን መስራት እፈልጋለሁ። ስራ በጣም እወዳለሁ። ያገኘሁትን ነው የምሰራው። በዛ ህይወት እያሳለፍኩኝ የሆነ ሰዓት እንደዚሁ ስልጠና ገባሁኝ። ስልጠና ገብቼ እየሰለጠንኩኝ። የምን ስልጠና ገብተ? እንደዚህ የሆነ አሰብስበው የሚያሰለጥኑ እንትኖች አሉ፣ ድርጅቶች። ሙያ ማለት ነው? ሙያ ትምህርት ማለት ነው። እሱን እንትን እያልኩኝ ገባሁኝ። ብዙ መስዋዕትነት ከፍያለሁ። በቃ እንትን ለማለት ራሴን ለማዳን ማለት ነው። እና በቃ ኖርማል እየሰራኝ ብቻ እኔ የምፈልገው ቤተሰባዊ ፍቅር ነው። በጣም እቀናለሁ። በቃ በሰው በጣም ነው የምቀነው። እንደዚህ ቢያንስ እናቴ እንደዚህ ምናምን ስለ እናት ወይም ስለ አባት ሲነሳ በጣም እቀናለሁ። አንድ ጓደኛ ያለ በጣም ለምነው ነበር። በቃ እናቱን በጣም ያስቸግራል።
እና እናት እስካለች ድረስ በቃ ይሁን እንትን ብትል ታስደስታት ወይም ለሷ ብለህ ብትኖር ብዬ ለምነው ነበር። እና እዛ ውስጥ ገብቼ በቃ በጣም አድካሚ ነው፣ በረሃ ነው፣ ብዙ እንትን አለው፣ ቻሌንጅ አለው። እዛ ውስጥ እያለ የሆነ ሰዓት ብር ላኪልኝ አልኳት አክስቴን። ከዛ ላከችልኝ፣ 100 ብር ነው ላከችልኝ። እና ከተማውንም ወጣሁኝ፣ አየሁ፣ ተዝናናኝ፣ መጣሁ። ማታ ላይ ስመጣ በአስፋልት ቀጥታ እየመጣሁኝ እሷ ማለት ነው በሆነ አካል ተመስላ በቃ እንደዚህ ብልጭ ጥፍት እያለች ነው የምትታይ። ና ትለኛለች ከአስፋልት ተሻግራ ማለት ነው። እንዴት እንደዚህ ሊሆን ቻለ ምናምን ብዬ ግራ ገብቶኝ 1 2 3 ስትለኝ ዘልዬ ስገባ መኪና ነው አየር ላይ ያነሳኝ። አየር ላይ መታኝ። አፋር ውስጥ እሺ፣ አየር ላይ መታኝ። ከዛ ራሴን አላውቅም። በቃ አየር ላይ ትንሽ ራሴ ይታወቀኛል። ከዛ በኋላ ራሴን አላውቅም። ከዛ የሆነ ብርሃን ይታየኛል እና ያን ብርሃን ለመሄድ ወደዛ እንትን ትንሽ ልጅ እኮ ነው፣ ትንሽ ልጅ ነው፣ በቃ እረኛ ትንሽ ልጅ ነው። በጅራፍ ይመልሰኛል፣ በዚህም ጋር ሲሄድ ይመልሰኛል። ወይኔ እንዴት ነው የማመልጠው ምናምን ብዬ ጎንበስ አልኩኝና በማሳው ጋር ጎንበስ ብዬ ተደብቄው ምናምን ለማለፍ ስሞክር ጀርባዬን ይመታኛል። ከዛ ቀና ስል ይመልሰኛል። በዚሁ ትግል ላይ ያለውኝ የሆነ ረጅም ነገር ይመጣና በማሳው ላይ ይዘላል ዝም እየነጠረ። ከዛ በኋላ ማጅራቴን ያዘኝና መዝለል ጀመር። እዛ ሆነ ሳለ ብር አለና ጨለማ ውስጥ ምንም የሚታየኝ ነገር የለም፣ ጨለማ ነው። ከዛ አይኔን ጨፍኜ ምን ውስጥ ልወድቅ ነው ምናምን ብዬ ለቀቀኝ። ከዛ በቃ ምን ውስጥ ልወድቅ ነው ምናምን እያልኩ እንትን ስል ራሴን የሆነ ጫካ ውስጥ ነው ያገኘሁት። ከዛ ፊቴ እንትን አልኩት፣ እንደዚህ ነካ ነካ በማድረግ ሰዓት ጭቃ ምናምን መስሎኛል። እና እንደዚህ ጠርጌ ሳሸት ደም ነው እንዳለ፣ በቃ ሰውነቴ እንዳለ ተገሸላልጧል። ከዛ አንድ እግር ጫማዬ የለም እና ፈለግኩት፣ አስፋልት ዳር ላይ ያገኘሁት። እኔ ዳር ላይ እንዲልወጣ ከቻልኩኝ መኪና ከገጨኝ ምናምን ብዬ በጣም ገርሞኝ ጫካ ለጫካ አድርጌ ካምፑስ ገባሁኝ። ያንኳኳሁኝ፣ ከፈቱልኝ። በጣም እየጠዘጠዘኝ ነው። አንሶላ ሸፋፈንኩኝና እንትን ብዬ ተኛሁ። ትንሽ ጥዝጣዜው ቀነሰልኝ። እዛ ጠዋት ላይ ለቁርስ ምናምን እንትን ስንል የሆነ ልጅ ነው ካጠገቤ ቀስቅሶ እንትን ሲል ትሆኝ እያልኩት አንሶላውን እንትን ሲል ደማየ፣ በቃ ጮኸ በመከራ። በቃ ይሄ ተቦርቡሮ ምን ተብሎ ተጠርጎ ነው የተሰፋው። በቃ ይሄ አፍንጫዬ ምናምን የለም። በቃ በጣም እንትን ብሎ ነበረ። በቃ ከዛ እንዴትም ዳንኩኝ። በቃ መንፈሱ ይከታተለኛል እና ለሰው ልጅ ለሰው ራሱ ለማንኛውም ሰው ለምቀርበው ሰው ራሱ ስለ እምነት ሲጠይቀኝ እምነት የለኝም በኩራት ብዬ የምናገረው። ምንም አይነት ቤተክርስቲያንም መስጊድም ሄደህ አታውቅም? በቃ ሄጄ አላውቅም። እንደዚህ አይነት ነገር አልሳተፍም። አንዴ እንደዚህ ውጭ ላይ እየኖርኩኝ ወደ እንትን አጠና ተራ አካባቢ ዝም የሆነ ጥግ ላይ ምናምን ዝም ብዬ እንትን ነበር እና የሆነ ልጅ አለ፣ ከሱ ጋር ዝም ብለን እየሄድን ቸርች ድምፅ ሰማ፣ መዝሙር ማለት ነው። ተያይዘን ገባን። የጴንጤ ቸርች ነው? እሺ። ተያይዘን ማለት የመሰጠን እንትኑ ነው መዝሙርና ሙቅ ያለ ነገር ነው እና ያ ስሜት ቀዝም ብለን ንግባስ ልክ እንደገባን ከዛ ቆመን በቃ ለመሳተፍ ዳር ይዘን እነሱም ትሪት አረጉን ወደ ውስጥ እንድንገባ ምናምን። ከዛ ቆመን የሆነ ሰዓት ስሙ ተጠራ። ልጁ ከኔ ጋር ልጁ ካንተ ጋር ያለ ስሙ ተጠራ። እንደዚህ አይነት ማለት በስም ሳይሆን በሁኔታው ማለት ነው። እንደዚህ አይነት ልጅ አሁን እንደዚህ ገብተህ በትግል ገብተህ እንደዚህ ያልክ እንደዚህ እናትህ በየጊዜው ትቅምብሃለች፣ በወገብ ላይ ገመድ አስራ ነው የምትዞረው ራስን ለማጥፋት። እናትህ በመድኃኒት በምንም እያለች በቃ ውትብትብ አድርጋብሃለች። ስትቅም ነው የምታድረው። ህይወት መሯል፣ በቃ ውጭ ነው የምታድረው። ናውጣ ምናምን አለ። ደነገጥኩ። እኔ ከሱ ጋር ስንዞርም ለምንም በቃ አብረን በምንሆን ሰዓት እንደዚህ ገመድ ይኖራል ብዬ አላቅም። ለእኔም የነገረኝ ወይም እንትን ያለኝ ነገር የለም። በቃ አለቀሰ፣ አሳዘነኝ። በቃ በጣም እንትን ውስጥ እንደነበረ አወቅኩኝ። ከዛ ጸለዩለት ምናሉ፣ ከዛ እንትን አሉ። እኔም በሁለተኛው ቀን በቃ እንዳጠፉ ተብለን
ከዛ እኔም በሁለተኛው ቀን እንትን ብዬ ተጠራሁኝ። ከዛ በኋላ አይዞህ ብዙ በደል ደርሶብሃል፣ ብዙ መገፋት፣ አክስቴ እንደዚህ በድላ ብዙ ነገር አድርጋ በህይወት እየተማረርክ ነው ያለው ምናምን የሚል ነገር እንትን አለኝ። ከዛ በቃ እዛው ከእሱ ጋር እየተመላለስን ትንሽ ጊዜ አሳለፈ። ኑሮም ሁኔታውም እንትን ሲል እሱም በመሀል ታሰረ። በቃ እኔም ወደዛ ሄጄ አላውቅም። በቃ ከዛ ብዙ ላይፍ በቃ ማሳለፍ ጀመርኩ እና ህይወቴ ምስቅልቅል ያለ ነው። ግን አሁን አግብተሃል ነው? ምን ጓደኛ አለህ? ምን የፍቅር ህይወት ምን አይነት ነበር ታዲያ? በቃ የፍቅር ህይወት አሳልፌ እንትን ብዬ አላውቅም። ማለት ከሰው ጋር አልቀርብም። መጀመሪያ ብቻዬን ነው የማሳልፈው። ማለት ፍቅር የሚሰጥ ነገር ወይም በፍቅር የምታሳልፈው መንገድ አይደለም የኔ ያሳለፍኩት መንገድ እና ስቃይ የሞላበት በጣም ጭንቀት የሆነ ህይወት ነው ያሳለፍኩት። ያ ነገር ደግሞ ወደ ተቃራኒ ጾታ ወይም ወደ ፍቅር የሚገፋፋኝ እንትን አልነበረም በዛ ምክንያት። ስለዚህ እስካሁን ምንም አይነት የፍቅር ግንኙነት የለህም? ምንም በቃ የሆነ ሰዓት ጎሮ በጣም እንትን የምትለኝ ልጅ ነበረች። ትንሽ ትሪት አድርጋ አብረን እናሳልፍ ነበር። ግን እኔ እንደጠበቀችው ልሆንላት አልቻልኩም። ለእሷም ጊዜ መስጠት ከእሷም ጋር የማሳለፍ የሚገርም ነገር ከሰው ጋር እንደዚህ ሳሳልፍ ውስጥ ይረበሻል፣ ጨንቀኛል፣ በቃ ያመኛል። ብቻዬን ነው የማሳልፈው። አንዳንዴ ጫካ ውስጥ ወይም ብቻዬን ቁጭ ብዬ አሳልፋለሁ። በቃ በፊት የነበረውን ህይወት እያብሰለሰልኩ እያሰብኩ ምናምን ነው የማሳልፈው። በቃ በጭንቀት ማለት ነው። አዎ። ግን ከነዚህ ስትሮ ሰዎች ለምሳሌ ጓደኛ ራሱን ሊያጠፋ ምናምን አንተ እንደዚህ አይነት ነገር ሙከራ ነበረህ? አዎ እኔ ብዙ ጊዜ ሞክሬያለሁ። እኔ ከመጀመሪያ አባቴን በመድኃኒት ብዛት መሞቱን ምናምን ትንስል የአባቴን መድኃኒቶች ሰብስቤ እስከ መዋጥ ደረጃ ደርሻለሁ። ምንም የፈጠረልኝ እንትን የለም። ለመኖር ምንም ጉጉት አልነበረኝም። የሚረዳኝም ሰው አልነበረም። በቃ በዱርዬነት ዝም ብዬ እንትን በማለት ያንም ሳረግ ብቻዬን ነው በቃ ህይወትን የምገፋው። በዛ ነገር ነው ያሳለፍኩት እንጂ ምንም። ትልቅ ሆነህም ከዛ እንደዚህ አይነት ሙከራ ነበረህ ነው? ምን አይነት ሙከራ? ራስህን ለማጥፋት ምናምን? አዎ ብዙ ጊዜ ሞክራለሁ። በቃ አይሳካልኝም። በቃ በነገሮች መሀል ወይም በምከፋ ሰዓት ወይም የሆነ ነገር አገኛለሁ ወይ የሆነ ነገር ይፈጠራል እንጂ በቃ ብዙ ጊዜ ለመኖር የሚያጓጓኝ ነገር አይኖርም። የሚገርም ነገር ሳንቲም የሚባል ነገር አይበረክትልኝም። አያቴ አሁን ብዙ ተከራይ አለ ቤት ውስጥ። ያ ሁሉ ተከራይ ብር እየተቀበለ አይበቃውም። እኔም ከዛ በኋላ ራሱ አድጌም ስራም ይዤ ስሰራ ብዙ ሰዎች ብዙ ቁም ነገር ሲያደርጉ እኔ ግን ምንም ነገር በቃ ቁም ነገር እንትን አይልልኝም። ሳንቲሙ ራሱ የተሻለ ገቢ ባገኝም ምንም ብለም ወደ ቁም ነገር ውስጥ እንትን አይለኝም። ወደ ብትን ይላል፣ ወደ ነገሮች እንትን ይላል። አንዳንዴ በቃ የማይሆን ነገር ይታየኛል። በቃ እንደዚህ ቁጭ ብዬ ብቻዬን ሆኜ በማሳልፍ ሰዓት ማላውቀው ሰው ቁጭ ይላል። በቃ ለሰውም አይታይም ማለት ነው፣ ለእኔ ግን ይታየኛል። ቁጭ ይላል በቃ እናደዳለሁ። እንደዚህ ቁጭ ብዬ እበሳጫለሁ። አንዳንዴ ወንበሩን እመተዋለሁ። ከዛ አስተናጋጅ ወይም ሰው ምናምን ካጠ እንዴ ምን ሆነ ነው ምናምን አይነት ነገር ይፈጥሩብኛል። እና እንደዛ መንፈስ በጣም ይፈታተነኛል። እና ወደ ሌላ ህይወት የመቀጠል ወይም እንትን ማለት ነገር በህይወት ያስብ። አሁን ላይ ምን ታስባለህ? አሁን ብሩክ እንግዲህ ወጣት ነህ። በምን አይነት ሁኔታ ውስጥ ለመኖር ነው ፕላን? አሁን እኔ በመልካም ህይወትና በቃ ራሴን በቃ ስራ እየሰራው ህይወቴን አመቻችቼ የበለጠ የሚናፍቀኝ እኔ የሚገርም ነገር ሌላ ነገር አይደለም። ትሪት በቃ ፍቅር በጣም ይናፍቀኛል። ማለት የእናት አባት ፍቅር በቃ ቤተሰባዊ ፍቅር። የሚገርም ነገር ጎሮ እየሰራው ራሱ እንደዚህ ባህል ሲመጣ ምን ሲል ጠፋለሁኝ። ማለት ለ3 ቀን እረፍት አለ አይደለ? በቃ የሆነ ቦታ ራቅ ብዬ ክላስ ይዤ ብቻዬን ነው የማሳልፈው። እንደዚህ ድባቡ ምናምን በጣም እንትን ውስጥ ይረብሸኛል እና በቃ ይሄ ነገር አይመቸኝም። እና የእኔ ቢጤ እናት ብትኖረኝ እና ለእሷ እያልኩ ብኖር ደስ ይለኛል። የማይመለስ ነገር ነው እና እንደዚህ አይነት ቤተሰባዊ ፍቅር ምናምን ቢኖር ነገሮችን እንትን ቢለኝ ደስ ይለኛል። በቃ ይሄ ነገር ነው የሚያጓጓኝ። በመንፈሳዊ ነገር ሳውን ቸርች በወስድ በመንፈሳዊ ነገር በጣም እፈራለሁኝ። ማለት ውስጥ ያለ አውቃለሁ ያ ነገር እያለ ወደ መንፈሳዊ ነገር ብገባ ህይወቴ እንትን እንደሚል እያወቅኩኝ
ያን ነገር የማድረግ ድፍረቱ ግን አይኖረኝም። በጣም ይዘኝ ኃይለኛ ፓወር አለ፣ ኃይለኛ መንፈስ ማለት ነው። ኦኬ እኮ እሱን ነገር እንጸልያለን። እግዚአብሔር መልካም ነው። እግዚአብሔር ብዙዎችን ረፍት የሚሰጥ አምላክ ነው። እውነት ነው። የመጣህበት ህይወት ከልጅነት ጀምሮ በቤተሰብ ይሄ የባዕድ አምልኮ እንግዲህ እንዳልከኝ ብዙ ፈተናዎች ውስጥ እንዳለፍክ እንግዲህ እኔም ተመልካቾችም አይተናል። ግን ከዛ ሁሉ ደግሞ ነፃ የሚያወጣ ደግሞ እግዚአብሔር የሚባል አለ አይደለ? ሰማይና ምድርን የፈጠረ ሰዎችን የማይጥል እውነተኛ ወዳጅ ይሆናል። እናት እንኳን የወለደችውን ትረሳ ይሆናል ይላል መጽሐፍ። የማይረሳ የማይተው ገባ እስከ ሽበት እስከ ሽምግልና ሰዎችን የሚታገስ የሚወድ ዛሬም በህይወት ያለኸው አንተ ሳታውቀውም እሱ ከብዙ ሞቶች እያስመለጠህ ነው። ይህንን መቼም ትረዳለህ ብዬ አስባለሁ። እና ይህን ደግሞ እንዳትሆን የሚፈልግ ይሄ አጋንንታዊው ዓለም በልጅነት ጀምሮ ሲከታተልህ የነበረ ከትውልድ የመጣ የጨለማ አሰራር ስላለ ያንን ነገር በጸሎት ነው የሚፈታው። ከእግዚአብሔር ውጭ መፍትሄ የለውም። ይሄውን በምክር የሚፈታ አይደለም። ትልቅ ሰው ነህ አንተ፣ ብዙ ህይወት ሌሎችን ትመክራለህ እንጂ የምትመከርም አይደለም። ገባ? ከዛ አንጻር አንተ ፍቃደኛ ከሆነ ልብ ፍቃድ ከሆነ አንደኛ እንጸልያለን፣ ሁለተኛ ነገር ደግሞ ቸርች ልወስድህ እችላለሁ። በዛም ደግሞ ጥሩ ጊዜ እንደምታሳልፍ አምናለሁ። አሁን ምን ላይ ነው የምትኖረውስ? እንዴት ነው? ለብቻ ነው የምትኖረው? አዎ ብቻዬን ነው የምኖረው። ከሰውም ከእንትና እኔ አሁን ስለ መንፈሳዊ ነገር ስታነሳልኝ ማለት ነው በጣም ነው የምቀነው። ማለት ሰው ምን አይነት እንትን ኖሮት ነው ውስጡ ምን አይነት ስፒሪት ምን አይነት ያየው ነገር ቢኖር ነው በስሜት ስለ ፈጣሪው ሲያመሰግን ሲመሰክር ሳይ በጣም እቀናለሁ። እውነቴን ነው የምልህ። እና እኔ አሁን በቃ ብቻዬን ነው ላይፍን እንትን የምለው። ከሰው ጋር አልግባባም ማለት ሰው ይቀርበኝና ምንም በማላውቀው ነገር የሆነ ነገር በቃ እንደማስብ ወይም ለዛ ሰው ጥሩ ነገር እንደማላረግ አይነት ስሜት ይሰማውና ይርቀኛል። እና አውቀዋለሁ ምን አይነት እንትን እንደሆነ። ምንም እኮ ኖርማል ግንኙነት ከሰው ጋር አሁን ጓደኛ ወንድ ጓደኛውን አብረህ እያሳለፍክ የሆነ ነገር የማረግበት ወይም የምለው ነገር ላይረዳኝ ይችላል። ለምን እንደሆነ አላውቅም። እና ያ ነገር አለ። ግን አንተ እኔ ጋር ስትመጣ እንዴት እኔ ጋር መምጣት ፈለግ? እስቲ ማለት በቃ ይሄ ነገር ብዙ ጊዜ ይረብሸኛል። ውስጤ ሰላም የለውም። በቃ ይሄ ነገር እንዴት ሊሆን ይችላል? ማለት ሰው እኮ ይኖራል፣ ብዙ ነገር የሚመካበት ይኖራል፣ የሆነ ህይወት ይኖረዋል። እኔ ግን እስካሁን ድረስ በቃ ደስታ ያለው ህይወት ኖሬ አላውቅም። ገብቷል? ማንም ሰው ጋር አልገናኝም፣ ምንም አይነት ህይወት የለኝም። እና የኔ ህይወት ትክክል ነው ወይስ ይህን ነገር ሰው ሊያስተምር ይችላል? ወይስ ምን አይነት ነገር መፍጠር ነው ያለብኝ? ገብቷል? እስከ መቼ በብቸኝነት እኖራለሁ? እስከ መቼ እንደዚህ ውስጥ ያለውን ነገር ሳብሰለስል ሁሌ ወደኋላ እየሄድኩኝ ነገሮችን ህይወቶችን ሳስብ እንዴት እኖራለሁ የሚለው ነገር ውስጤ በጣም እንትን እለዋለሁ። ገብቷል? ቢያንስ ያሳለፍኩትን ህይወት ሰው ሰምቶ እንኳን ይህን ነገር በቃ በውስጤ ብቶ ሁሌ ባላሰበው አዲስ ህይወት ብጀምር ምናምን ብዬ በቃ ይህን ነገር ሁሌ ቀንም ማታም ከማሰቡ ወደኋላ አለ። ከዛ እንዴት አንድ እኔ ጋር መጥቶ የነበረ እንግዳ ጋር ጓደኛህ ነው? አዎ ጓደኛዬ ነው። በብዙ መከራ ነው ያሳለፈው። በዛ ህይወት ውስጥ ነው የተገናኘ ነው። እና ተመሳሳይ እንትን ስለሆነ የሱን ጥረት የሱን ጥንካሬ አደንቀዋለሁ፣ ደስ ይለኛል። ገብቷል? እንደሱ ብሆን እፈልጋለሁ። ግን እኔ ደግሞ አሁን እንደሱ እንዳሉን ደግሞ ይሄ መንፈሳዊ እንትን ይዞኛል። በቃ በጣም ነው ጭንቀት የሚለቅብኝ፣ በጣም ሰላም ይነሳኛል። በቃ ማረገውን ነገር አላውቅም። የሚገርም ክፍለ ሀገር የሆነ ስራ ራሱ እንትን ብዬ እያረኩት ያለው ነገር ይጠፋብኛል። እንዴ እዚህ ለመጣው አሁን ምን እየሰራው ነው? በቃ ሰው የሚከብደው ቦታ ውስጥ ለውስጡ ብዙ ነገር ያስብ የለ ወይም ይሄ ነገር ለውስጤን ረብሸኛል፣ አይመቸኝም፣ በረሃ ነው፣ እንደዚህ ከብደኛል ብሎ እንኳን ያስብ እዛ ታይም ቦታ እንኳን እስክደርስ ምን እያረኩ እንዳለው እንኳን እረሳለሁ። በቃ እንዴት የሁሉ ስሜት የሁሉ ጭንቀት አይምሮዬን የሁሉ የበራው ሙቀት እያለ እንዴት አይሰማኝም ብዬ ራሴን ወደኋላ በቃ ራሴ አይምሮዬን በቃ ጨናንቋለሁ። ታውቃለህ? እኔ አንድ ነገር የምነግርህ በእርግጠኝነት በሌላ ጊዜ ሌላ ብሩክ ሆነህ እንደምንገናኝ አምናለሁ። እኔ በእኔ ለዛ ደግሞ ፈቃደኛ ከሆንክና ደስተኛ ከሆንክ እኔ የትኛውም ሃይማኖት ድርጅት ውስጥ እንድትገባ አልመክርህም። እንደ አንድ ወጣት ስንት ዓመት ይሆናል አሁን አንተ?
አረ እድሜማ ሄዷል። 30 ነው። ስንት ነው? 30 ስንት ነው? 33 34 እንግዲህ 33 34 ዓመት ወጣት ባክነሃል እስካሁን ማለት ነው። ስለዚህ ይሄኛውን የባከነውን እድሜ እንግዲህ ደጎቢያ ኩብኩባ የበላብህን ዘመን ደግሞ በእርግጠኝነት ደግሞ እግዚአብሔር ያለ ምክንያት ወደዚህ ምድር አላመጣህም ብዬ አምናለሁ እኔ። ገባ? ስለዚህ ስንገናኝም ዝም ብሎ ወሬ አውርተንም ብቻ አይደለም አንድች መፍትሄ እንደምታገኝ አምናለሁ። ለዛ ፈቃደኛ ከሆንክና ከዚች ቀን ደግሞ 35ኛ ዓመት ብለህ እንዳትሻገር በእኛ ደግሞ 2018 እየጨረስን ነው፣ 19 እየገባን ነው። ስለዚህ የሚቀጥለውን ዓመት ደግሞ በደስታ መጀመር የምትፈልግ ከሆነ በኮንፊደንስ መጀመር የምትፈልግ ከሆነ ታስታውስ እንደሆነ እዛ ቢሾፍቱ አካባቢ ነው የሄዳችሁት አይደለ? እዛች የጠጣሃት ነገር ኮንፊደንስ አልሰጠችም? ሰጣለች አይደለ? ያ ቤቱ እንደ ቤት እንዲሆን ምናምን አድርጓል። ኔክስት ዴይ ችግር ቢያመጣብህም። ስለዚህ አሁንም መጽሐፍ ቅዱስ ሲናገር ከኔ የሚጠጣ ከሆዱ የህይወት ውሃ ምንጭ ምን ይላል? ይፈልቃል ይላል መጽሐፍ ቅዱስ ላይ። ስለዚህ እኔ ደግሞ አንድ ስጦታ አለኝ። ያን ስጦታ ደግሞ ፈቃደኛ ከሆንክ እንጸልይ። ከዛ በኋላ ደግሞ ቸርችም ጋብዛሃለሁ። እዚህም ደግሞ በተመልካቾቻችን ፊት ደግሞ ጸልየን እንደነገርኩ እኔ ጴንጤ እንድትሆን አይደለም እንደሱ አይነት አመለካከት ያለኝ ባይብልም አለኝ እኮ ይዤንም ዞሮ ግን አታነበውም። ሻንጣ ውስጥ አሁን እኔ አሁን የትም ቦታ ስራ እንትን ብል ሻንጣዬን ይዤ ነው የምሄደው። ሌላ የራሴ የምለው ወይም መጥቼ የማርፍበት ወይም እዚህም የሆነ ቤተሰባዊ እንትን የለኝም። ገብቶሃል? አሁን ይኸውልህ ይሄ እግዚአብሔር ለአንተ አባት ነው። እግዚአብሔር ለአንተ እናት ነው። እግዚአብሔር ለአንተ ቤተሰብ ነው። እግዚአብሔር ለአንተ የምትሆነውንም ደግሞ ጮኛ ሚስት የምትሆን ነገ ልጆች እናት የምታገኝበት ነገ ልጆች ወልደ ያጣኸውን የአባትና የእናት ፍቅር አንተ ደግሞ ለልጆች የምትሰጥበትን ያንን በዛ የምትወጣበትን ሰይጣን በልጅነትህ ገና ለብቻ እንደጣለህ ብዙ ነገር ታሪኮችን እንግዲህ እኔም አድማጮችም ሰምተናል። ፈቃደኛ ከሆንክ ከኔ ጋር እንጸልይ። እሺ ከኔ ጋር የምለውን እንበልና አብረን ጸልየን በጸሎት እንዘጋለን ማለት ነው። እግዚአብሔር አምላክ ሆይ በል። እግዚአብሔር አምላክ ሆይ እወድሃለሁ። በደሌን ኃጢአቴን ሁሉ እጠብልኝ። መተላለፌን ሁሉ አንተ ኢየሱስ ክርስቶስ በደምህ እጠብልኝ። ከልጅነቴ እስከ ዛሬዋ ዕለት ድረስ የሚያስጨንቀኝ ከዘር ሲወራረድ የመጣ ክፉ የአምልኮ አጋንንታዊ የሆነ ልምምድ ከግር ጥፍሬ እስከ ራስ ፀጉሬ ድረስ እንዲለቀኝ እለምንሃለሁ። ነፃ አውጣኝ። አንተ ኢየሱስ ክርስቶስን በፈቃደኝነት የህይወቴ ጌታ አዳኝ ገዢ አድርጌ በልቤ ላይ በህይወቴ በቀሪ ዘመኔ ላይ ሾሜሃለሁ። አጋንንትን ሰይጣንን በአደባባይ ክጄዋለሁ። በኔ ላይ አንዳች እድል ፋንታ የለውም። ዓለምን ሰይጣንን ራሴንም እክዳለሁ። አንተ ኢየሱስ ክርስቶስን የህይወቴ ጌታ አዳኝ ገዢ ብቸኛ ቤዛ አድርጌ ከዚህ ቀን ጀምሮ እቀበላለሁ፣ ደግሞም ተቀብየዋለሁ። እግዚአብሔር አምላክ ሆይ በህይወት መዝገብ ላይ ስሜን ስለጻፍክልኝ ነፃም ስላወጣኸኝ አመሰግንሃለሁ። በዚህ ህዝብ ፊት አንተን የህይወቴ ጌታ አድርጌ ስቀበል በሙሉ ደስታ ነው። ከዚህ ቀን ጀምሮ አጋንንት በእኔ ላይ እድል ፈንታ የለውም፣ አይሰራብኝም። አምልጫለሁ። በጣም አመሰግናለሁ። እኔ ደግሞ ልጸልይልህ። አባት እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን ጸልያለሁ። ወንድሜ ላይ እግዚአብሔር ሆይ ከልጅነት እስከ እውቀት ድረስ ነገሮቹን ሁሉ ሲያበላሽ ብቸኛ ያደረገው ዘሩን የጨረሰ ገዳይ መንፈስ በጌታ በኢየሱስ ክርስቶስ ስምና ስልጣን ከዚች ደቂቃና ሰዓት ጀምሮ ከወንድሜ ከአቶ ብሩክ ቸርነት ላይ ከህይወቱ ላይ ከደሙ ላይ ከሲስተሙ ላይ ከግር ጥፍሩ እስከ ራስ ፀጉሩ ድረስ በሙሉ ነፃ እንዲወጣና እግዚአብሔር ሆይ አንተን ብቻ በህይወቱ ላይ ማምለክ የሚችልበትን ደግሞ እርዳታ ስለረዳኸው አመሰግናለሁ። በቀራንዮ መስቀል ላይ የፈሰሰው ደምህ ለዚህ ወንድሜ ወጣትም ነውና
እግዚአብሔር ሆይ በደም ስላጠብከው አመሰግናለሁ። መጽሐፍ ቅዱስ እንደሚናገር አብ የተከላቸውን ማንም ሊነቅለው አይችልም እንደሚል እግዚአብሔር ሆይ በቤትህ የተተከለ ይሁን፣ በቤትህ የሚኖር አድርገው፣ ነፃ ይውጣ። ከዚች ቀን ጀምሮ የሚበላው ይስማማው፣ የሚጠጣው ይስማማው። ዓለምና ሰይጣን በኢየሱስ ክርስቶስ ስም በሱ ላይ እድል ፈንታ አይኑራቸው። ያሰቃዩት በጌታ በኢየሱስ ስም ከዚህ ቀን ጀምሮ እንቅልፍ መተኛት ይጀምር። የሰራው ይባረክለት፣ የነካው ይከናወንለት። በገባበት ሁሉ የአንተ ሞገስ በሱ ላይ እንዲሆን ጸልያለሁ። ወንድሜን ከዚች ደቂቃና ሰዓት ጀምሮ እግዚአብሔር ሆይ ከዓለም ለይቼዋለሁ። ሰይጣን አያገኘውም። ዕድሜውን ዘመኑን ሁሉ የበላበት ክፉ መንፈስ ከዚህ ቀን ጀምሮ አያግኘው። አባት እግዚአብሔር ሆይ በሕይወት መዝገብ ላይ ስለጨመርከው አመሰግንሃለሁ። በቤትህ ተተክሎ ይቅር፣ እረፍት ይሁንለት። እግዚአብሔር ይሄንን አደረገልኝ የሚል አስደናቂ ምስክርነት ይዞ ወደዚህ ስቱዲዮ እንደገና እንዲመጣ ጸለይኩለት። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ጸለይኩኝ። አሜን። በቃ ነፃ ፊል አድርገሃል። ግን አሁን ስንጸልይ ስትል በቃ በምትናገረው ነገሮች ሁላ በቃ የሆነ እንትን ላይ ደረስኩኝ ምናምን የሚመስለኝ በቃ ደስተኛው ነገሮች የተቀየሩ በቃ ከዚህ በፊት የምጨነቀው ጭንቀቴን እንደሌለ አይነት እንደማይቀጥል ፊል አደረግ ከኔ ጋር ስታወራ በቃ እግዚአብሔር አምላክ ከዚች ምሽት ጀምሮ በእርግጠኝነት ትደውልልኛለህ። ቸርች ስልህ ቤተክርስቲያን ላይ ባይብል የምትማርበትን መንገድ አመቻቻለሁ። እንደነገርኩ እኔ ጴንጤሁን እንትንሁን የሆነ ሃይማኖት ድርጅት ውስጥ ግባ አይደለም። አምላክህን አውቀህ ከልጅነት እስካሁን ድረስ የመጣህበት መንገድ እንዳይቀጥል። አጋንንት ሰይጣን ክፉ ነው፣ ገዳይ ነው። ገብተዋል። አንዴ ጎዳና ሲያወጣ፣ አንዴ በየክፍለ ሀገር ሊገል ስንት ጊዜ ሲሞክር ነበር። ያንተን ደም ጠጥቷል። እንደምታውቀው ኢቭን መኪና የገጩ ሰዎችን አታውቃቸውም አይደል? አታውቃቸው። ዝም እንዴት ገጭተው በቃ ሄደዋል። ሄደዋለን። ምንም አላውቅም። ራሴን እኮ ያገኙ ጫካ ውስጥ ነው። ያ ሁሉ ደም ሲፈሰም፣ ያ ሁሉ ጅብ ባለበት ሀገር ውስጥ አፋር ላይ አሁን ጅብ ሀገር ነው። በዛ መሀል ነው በቃ ራሴን ኖርማል ሆኜ ያገኘሁትና ያ ሁሉ ደም ፈሱኝ። ጫካ ለጫካ ሾኩ ምናምን እየገነጣጠልን ግቢ ውስጥ የገባሁት ያ ሁሉ ነገር። ስለዚህ ይሄን ሁሉ ሞት ያስመለጠህ እግዚአብሔር ነው። እስካሁን ያረኛ ራሱ እንደዛ ሲያስቸግረኝ ሲያጨናንቀኝ የነበረው ነገር ያው ህልም በቃ ቀኔ እንዳልነበረ በዛ ሰዓት በቃ እንዳልተፈቀደ እና ጊዜ እንዳልነበረ ነው የተረዳው። ዛሬ አደራ የማይበሉት ይህንን ሁላ ነገር ለሰው ተናግሬ አላውቅም። ስለዚህ ከውስጤ ነበር በቃ ከውስጥ ዛሬ ኪሮናል ወጥቷል። አንተ ነፃ ሰው ነህ። እግዚአብሔር ከአንተ ጋር አለ። ጌታ ኢየሱስ ክርስቶስ ይወድሃል። ስለ አንተ፣ ስለ እኔ፣ ስለ ሰው ልጆች ሁሉ በቀራንዮ መስቀል ላይ ደሙን ያፈሰሰ ከ2000 ዓመት በፊት ከድንግል ማርያም ተወልዶ ለሰው ልጆች ኃጢአት ሁሉ ሲል ሰውና እግዚአብሔር ተለያይተው ነበረ። የተለያየውን ሰውና እግዚአብሔርን ያገናኘ በተለይም ደግሞ ጢሞቴዎስ መጽሐፍ በደንብ ሰጣለው መጽሐፍም ታነባለ። በሰውና በእግዚአብሔር መካከል ብቸኛ ሆኖ ቤዛ ሆኖ ሰውን ከእግዚአብሔር ያስታረቀ በደሙ ትንሣኤ ያደረገልን፣ ሞታችንን የሞተልን፣ መገረፋችንን የተገረፈልን፣ እንደዚህ ይኸውልህ ብቸኛ ለሆንከው ሁሉ እሱ ባለመድኃኒት ሆኖ የመጣ አምላክ ነው ይሄ ጌታ። ስለዚህ እንኳን ደስ ያለ። ሰዎች ዲግሪ ይዘው ኮንግራጁሌሽን ይባላሉ። ፒኤችዲ ሰራ ተብሎ አገባ ወለደ ተብሎ ኮንግራጁሌሽን ይባላል። እኔ አንተን ግን ኮንግራጁሌሽን የምልህ ዛሬ የዘላለም ሕይወትን አግኝተሃል። ከአምላክ ጋር ተዋውቀሃል። ከዚህ ቀን ጀምሮ አንተ ነፃ ሰው ነህ። ትምህርቶችን ትማራለህ። ሂደቶችን በሙሉ ትሄዳለህ። ደስ ባለ አንተ ትልቅ ሰው ነህ። መወሰን የምትችል ነህ። ነገ እግዚአብሔር ቤተሰብ ይሰጥሃል። ነገ ልጆች ይሰጥሃል። ተስፋ የምትቆርጥበት አይደለም። ከዚህ በኋላ ራስን አታጠፋም። ከዚህ በኋላ የሰራኸው ይባረክልሃል። ምን ሙያ ነው ያለ? እንደው በዚህ አጋጣሚ ተመልካቾቼ፣ በዚህ ጎንም ደግሞ ከአንተ ጋር ጎን ሊቆሙ የሚፈልጉ ሰዎች ሊኖሩ ስለሚችሉ ምን ሙያ አለ አንተ? ያገኘሁትን ነው የምሰራው። እሺ። በራም በቃ አስጠልቶኝ ነው የመጣሁት። ኑሮ በጣም የበረሃ እንትን ውስጤን ማበላሽም በቃ አእምሮዬንም እንትን እያለኝ ማሽንም እስካቫተርም ምንም ሰራ ነበር። ሞተርም በገቢ እያስኩኝ መንጃ ፍቃድ ነበር። በቃ ያገኘሁትን ስራ ላይ መንቀሳቀስ። አሁን ሰዎች እንርዳው እናግዘው ከጎኑ እንቁም ቢሉ በምን አይነት ሙያ ያሉ ሰዎች ጋር ብትሰራ ደስ ይላል? እኔ በማንኛውም እንትን ላይ እኮ ለምሳሌ ይሄ ሙያ አለ፣ ሹፍርና ሙያ አለ። አይ ሹፍርና ሳይሆን ማሽን ኦፕሬተር። ምን አይነት ማሽኖች? እስካቫተር ምናምን። እሺ። የእሱ መንጃ ፍቃዱ አለ? አዎ ኤክስፒሪየንስም አለ። መንጃ ፍቃዱ በረሃ ላይ መስራቱ በጣም አስጠልቶኝ ነው
እንጂ አሁንም ከበረሃ ነው የመጣሁት። በቃ ብቻዬን ነው እንትን የምለው ከሰው ጋር ተቀላቅዬ ከተማ ላይ አልኖርም። በቃ አሁን እኮ ለእኔም አንድ ወንድምህ ነኝ። አሶሳም ብዙም ሀገር በቃ ሄጃለሁ። ወደ ሀና ሙርሲም ወደ አፋር በቃ ብዙ ቦታ በቃ በረሃ ላይ ብቻዬን እንትን እላለሁ። ጫካ ውስጥ ቁጭ እላለሁ። በዛ ነው የማሳልፈው። ብዙ ጊዜ ነው ያሳለፍኩት። ያ ስለሆነ ከሰው ጋር ብዙም እንትን አልቀራረብም። በጣም ጥሩ። እንግዲህ ከዚህ በኋላ ደግሞ ያ ነገር አሮጌው ነገር እነሆ አልፏል። አዲስን ነገር ደግሞ አደርጋለሁ ብሏል። እሱም ደግሞ አሁን ይበቅላል ነው የሚለው። ከዚህ ደቂቃና ሰዓት ጀምሮ በእርግጠኝነት 100% በአምላኬ ኮንፊደንስ ስላለኝ ከሰው የምንጠብቀው ነገር የለም። እግዚአብሔር አምላክ ግን በህይወትህ አዲስ ነገር ያደርጋል። ሁላችንም ከወደቅንበት ከተጣልንበት አይረቡም ከተባልንበት ነገር ተነስተን ነው እግዚአብሔር ሰው ያደረገን ሰው ሆነንም ከሆነ እና ከዛ አንጻር አሁንም ለአንተ በእርግጠኝነት እንግዲህ 33 34 ዓመት በጣም ገና ወጣት ነህ። ገና ብዙ ነገር ይጠበቅብሃል። ስለዚህ ከብዙ ነገር ዛሬ ነፃ እንደወጣህ አምናለሁ። በልብህ ያለውን ሁሉ ስላወራህ በእርግጠኝነት ከዚህ በኋላ ይህንን የሚመለከቱ ሰዎች ብዙዎች ቤተሰቦች እንደሚሆኑ አምናለሁ። ፍቃደኛ ከሆንክ ደግሞ ስልክ ቁጥርም ካለ ዋትሳፕ ስልክ ቁጥር ሊያገኙ የሚፈልጉ ሰዎች ካሉ ስልክ ቁጥርን መናገር ትችላለህ። እሺ 0960 65 95 የዋትሳፕ ቁጥር ሳለህ? አዎ እሺ፣ በስልሳው ቤቱ ነው። በዚሁ ቁጥር ነው። ስለዚህ በዚህ ያገኘዋል። እግዚአብሔር ይባርክ። እግዚአብሔር ዘመንን ይባርክ። በእርግጠኝነት በሌላ ፕሮግራም እንገናኛለን። ለብዙዎች እንትን የሚሆን እናደርጋለን። ስለዚህ ጥሩ ጊዜ ይኖረናል። በርታ፣ አይዞህ፣ ጸልየናል። ደግሞ ከዚህ በኋላ ባይብል ትምህርት ትጀምራለህ። የት አካባቢ ነው መኖሪያ? እኔ አሁን አልጋ ይዤ ነው። አልጋ ይዘህ ነው የምትኖረው? የት አካባቢ ነው? አዲስ አበባ ነው? አዲስ አበባ ሳሪስ ላይም የሆነ ቦታ አልጋ ይዛለሁ። ስለዚህ ቋሚ መኖሪያ ምናምን የለህም ለጊዜው? ቋሚ ወደ በረሃ መመለሱም ደብሮኝ ነው እንጂ በቃ እስከመጣሁ በኋላ ሻንጣዬን አስቀምጬ አልጋ ይዤ እዛው አልጋው ቤት ቁጭ አድርጌ ነው የምዞረው። እዛ ወስኜ ወይም ነገሮች እንትን ሲለኝ ወይ ትቼ እዛው በረሃ እሄዳለሁ። በቃ እንደዛ ነው ላይፍ እንትን የምለው። በጣም ጥሩ። እነዚህ ሁሉ ይስተካከላሉ በእርግጠኝነት። ቤትም ይዘህ እንሰራዋለን። ነገ ቤት ተከራይተን ቤት ይዘህ ስራ ይዘህ ትምህርት ጀምረህ ተለውጠ ደግሞ ምን ላይ ደረሰ የሚሉ ብዙ ደጋግ ኢትዮጵያውያን ኤርትራውያን አሉ። በነገራችን ላይ ይህንን ፕሮግራም የሚከታተሉ አዲስ ነገር ይዘን በቅርብ ቀን እንመጣለን። ተመልካቾች ይህ ዲቫይን ሾው ነው። በእርግጠኝነት ከዚህ ልጅ ጎን አብራችሁ እንደምትቆሙ እኔንም በሱ ጉዳይ ደግሞ ልታናግሩኝ የምትፈልጉ ካላችሁ በስልክ ቁጥር ደውሉኝ፣ በቀጥታ አነሳላችኋለሁ። በወንድማችን ጉዳይ በጋራ ተነጋግረን ኃላፊነት ስላለብን ኢትዮጵያዊ ነው፣ ወንድማችን ነው፣ ሰው ነው፣ አለቀ። ስለዚህ ደግሞ ይሄ ጄኒውን ነገር የሆነ ነገር ለዚህ ልጅ አንድ እረፍት መሆን ትልቅ ነገር ነውና እሱ እርዱኝም አላለም፣ አግዙኝም አላለም። ሙያ ያለው ሰው ነው። ነገር ግን በዛ ጉዳይ ላይ አብረን ተባብረን አንድ ሰው እናሳርፋለን። ይሄንን ከኔ ጋር ሆናችሁ የምትወዱኝ የምታከብሩኝ የምትጠሉኝም ሰዎች ይሄ መልካም ተግባር ነውና ጥሩ ነውና ከኔ ጋር መሳተፍ የምትፈልጉ በዚህ ስልክ ቁጥር ዋትሳፕ ላይ ጻፉልኝ፣ እመልስላችኋለሁ፣ እናወራለን። አይዞ በርታ ወንድሜ፣ እኔ ከጎና አለሁ። መልካም ጊዜ፣ መልካም ቆይታ። ቻው።